ስሜ ሙሉ ስሜ ስም እስካባት ቄስ አዲሱ ቢያርግልኝ ባይነሳይ እባላለሁ። ወላጆቹ ስም ቄስ ቢያርግልኝ ባይነሳይ መልኩ ይባሉ ነበር ነፍሳቸውን ይማር። እናቴ ወይዘሮ አበሩ ሰንበቱ ንጉሴ ትባል ነበረ እና ዘሬ መቁጠር ተቻለ ድረስ ቆጥራለሁ። ቄስ ቢያድግልኝ ባይነሳይ መልኩ አቤል ይባላል። እዚህ በላይ ደግሞ ብዙ አለ እንግዲህ ኤሎ ያለ አማን ይደርሳል ጊዴዎን ይደርሳል እና ብዙ ነው ትውልዱ። በጽሁፍ ያልያዙት ነገር ያስቸግራል። እናቴ አበሩ ሰንበቱ ንጉሴ ስምርዚ ያሰኛል የእናቴ ትውልድ ስም። የተወለድክበት ዓመተ ምህረት በኢትዮጵያ አቆጣጠር በ48 14048 ዓመተ ምህረት በኢትዮጵያ አቆጣጠር ይሆናል። የተወለድክበት አካባቢ ስሙ ማን ይባላል? የተወለድኩበት ቦታ አካባቢ ስሜን ምናጣ የጎጡ ስም ጽብራ ይባላል። መለኮሳቶቹ የነበሩበት ታላላቆች አባቶች መናኞች መለኮሳቶች የነበሩበት ቦታ ነው። ሙያህ ምን ነበረ? ኢትዮጵያ ሙያዬ በእድሜውን ገና 7 ዓመት ሳለ ጀምሮ አባቴ የቄስና ትምህርት በቤተ ክህነቱ አጠገብ ሲያስተምረን ነበር እና ሀዛን ይዞ ያው ፊደል ቆጠርኩ። ፊደል እንደቆጠርኩ ወደ ዳዊት ማንበብ ጀመርኩ። ዳዊት ደግሞ አርዴት የሚባል አለ። አርዴቱን ደግሞ በዛ ማንበብ ጀመርኩ። እዛ መጽሐፍ ቅዱስ በግዕዝ ይነበባል። አሁን ግዕዝ የሚያነብ አንድ ቄስ ይሆናል፣ የሚተረጉም ደግሞ ሁለትያው ቄስ ይተረጉማል እና ግዕዝም ሁላ እዛ ያስተማሪ አባቴ ግን ገና ለመሾምና ወይም ደግሞ ለመዳር ሳልደርስ እርሻ አራሽ ገበሬ ነበርኩ። ቀን እየሰራሁ ገበሬው ስራ ወደፊት ፍየል ጠባቂ ነበርኩ። በግ ጠባቂ፣ ፍየል ጠባቂ፣ ከብት ጠባቂ ነበርኩ። ከዛም ወደ እርሻ ወደ ገበሬው ስራ ተስማራሁ። ከዛ በገበሬው ስራ እየሰራሁ ቀድሞ አባቶቻችን ያው ቀን እየሰሩ ሌሊት ነው ሲተማሩ ነበር። ሌሊት እየተማርኩ የጸሎቱን አባቴ የጸሎት ሲሄድ አብሬ እየሄድኩ ጸሎቱን አብሬ ቅኔውን እየተመራሁ የቁም ትምህርት የሚባል አለ። የቃል ትምህርት ባልፔ የቁም ትምህርት እየተማርነ ሲነጋ ደግሞ ጠዋት ደግሞ መጽሐፍ ቅዱስን ዳዊቱን በግዕዝም ሆነ በአማርኛም ሆነ ያስጠናኝ ነበር አባቴ እና ያው እንግዲህ ሰው ከተዳረ በኋላ ወደ ቄስና ሳይዳር ዳቆን ይባላል፣ ዳቆን ተማሪ ይባላል። ግን ደግሞ ወደ ቄስናው ሳልሆን በዳቆን ትምህርት ያገለገልኩ ነበር። ከዛም ደግሞ እንግዲህ አመዳሪ በፊት ቅድም እንደጠየቃችሁ ጥያቄ በኢትዮጵያ ሳለን ያው ቅበላ ሰርግ ሲሆን ወደ ሰርግ ቦታ እንሄዳለን፣ አብረን እንዘምታለን፣ ሚዜ ሆነን እንሄዳለን። ከዛ ብዙ ዘፋኞች ድምጠኞች ነበሩ።
አንደኛው መሳፍንት ባይሞት ይባላል። እሱ አጠቃላይ በዓለም የታወቀ ነው የነበር በኢትዮጵያ ሳለን ጥሩ ዘፋኝ ነበር፣ ድምጠኛ። እንደዛ ከዛ ተጨማሪም ደግሞ አበራ ሞላ የሚባል ነበር። እኔም ደግሞ አብሬ እነሱ አንደኛው ድምጠኛ ዘፋኝ ነበርኩ፣ ግን ከመሾሜ በፊት ከመሆንክ በፊት። እሺ በቅበላው በሰርጉ ሰፊ አድርገን በኋላ እናወራዋለን። በጥያቄ ልሂድና ስምህ እንደዚህ ብለው የጠሩት አዲሱ በአድግልኝ ማለትም አዲሱ ብለው የጠሩት አዲሱ ብለው የጠሩ ወላጆቼ እኔ በፊት ሴቶች ልጆች የተወለዱላቸው። አሁን አባቴ ለምን ወንድ አንወልድም እያለ በጣም እንዲያው ሲያስብ ነበረ። እናቴ ግን ያው አምላክ የሰጠነን መቀበል ነው እንጂ እያለች ስትል ነበረ። ኋላ 4 ሴቶች ልጆች እኔ በላይ ተወለዱ። እነሱ እንደተወለዱት እኔ ስወለድ አዲስ ስሜን አወጡልኝ። አዲስ ልጅ ወንድ ልጅ አገኘን በማለት አዲስ ብለው ስሜን አወጡልኝ። ስንት ወንድሞችና እህቶች ነበሩ? 4 ሴቶች እህቶች እኔ በላይ ያሉ። ከዛ በታች የወንድ በክር ነበሩ እኔ ነኝ። እኔ በታች ደግሞ አንድ ትንሽ ወንድም ያለ፣ ግን 2 ደግሞ ነበሩ ከኢትዮጵያ ሳለን ሞቱ በአንከሊስ በሽታ። የወላጆች ስራ ምን ነበር? አባቴ ስራው የነበረ ያው ካህን ነው፣ ቄስ ነው። የተማረ መለኮሳቶቹ ትላልቆቹ ትልቅ መለኩሴ የነበሩ ነቢ ክንዴ የሚባሉ በእሳቸው ዘመን ጊዜ እንደ ዳኛም ሆነው ገዝተው አስተዳድረዋል። መለኩሴም ትልቅ መለኩሴ ነበሩ፣ ታላቅ መለኩሴ በነቢ ክንዴ አምላክ እየተባለ ዳኝነቱ ላይ አሁን ሲዳኝባቸው ፍርድ ሲፈርዱ ነበር እሳቸው ያስተማሩት። እንደገናም ደግሞ እኔታ ታምነው የሚባሉ መለኩሴ ነበሩ። እንደገናም አባሮቤል የሚባሉ ታላቅ መለኩሴ ነበሩ። የአባቴ አጎት የሚሆኑ አባቴ አጎት በሳቸው በነቢ ክንዴ አምላክ ሲባል ቀስ ሚል የለም ሰው ማለት ነው። እንግዲህ ዳኛ በኢትዮጵያ ዳኛ ገዥ አይደለ። ዳኛው ድፍረሰስ ያለ ስለነበረ እሳቸውም እንደ መለኩሴም ናቸው እንደ ዳኛም ናቸው። ከፍ ያለ ነው ማለት ነው ስራቸው፣ ከፍ ያለ ነው። 2 አይነት ማለት ነው። ለምሳሌ ቀድሞ ንጉሥ ዳዊትን ሳኦልን የቀባው ሳሙኤል ካህንም ነው ነብይም ነው። እንደሱ አይነት ነው። ካህኑ ሳሙኤል ነብዩ ሳሙኤል እንደሚባለው እንደሳቸው ማለት ነው የነበሩ ነቢ ክንዴ። ስለ እናትህ ሙያ ደግሞ አወራለሁ። እሺ እናቴ ሁሉም ነፍሳቸውን ይማርልን። እናቴም አባቴም ነፍሳቸውን ይማር። የእናቴ ሙያ የነበረ በኢትዮጵያ በገጠሩ ሀገር ሳለን ይኸው ለአቅመ ሔዋን እስከምትደርስ ድረስ እናት አባቷ በእንክብካቤ እንዳደገች ነው ስታስረዳ የነበረች። ከዛም በአቅመ ሔዋን በደረሰች ጊዜ ውድ አባቴ ጋር ቄስ ቢያድግልኝ ባይነሳይ ጋር ትዳር መስርተው በመለኮሳቶቹ በካህናቱ ከሸራ የሚባላል ከሸራውን ተከሽሮ እና በስነ ስርዓቱ ተዳሩ። በድንግልናቸው ማለት ሁላቸውም እሱም ሌላ አውቅ እሷም ሌላ አታውቅ። የመጀመሪያ ጊዜ እንዲያብለው የሚጋባው በኢትዮጵያ ሕገ ኦሪቱ በሚያዘው መሰረት በድንግልናቸው እንዲያብለው ተዳሩ። ሙያው የነበረ በኢትዮጵያ መፍተል፣ መጋገር፣ እንግዳ መቀበል፣ እንግዳ ብርሃን መቀበል፣ ማብላት ማጠጣት ነው ልማዷ የነበረ። ሌላም አብራ አባታችን ጋራ በውጭም ስራ በደጅም ስራ አብራ እንድችል አብራ ስራ እንደነበረች ነው ያስረዳችና እና በጥሩ ሁኔታ በእንክብካቤ ወልደው ያሳደጉና። ራስን እስከምታውቅ ምን አይነት ትምህርት ሙያ ነው ያስተማሩ? ከቤት ውስጥ የመጀመሪያ ስራ ማለት ነው። መጀመሪያ ስራ ቅድም እንደጠቀስኩታይ ልብ እስከማውቅ ድረስ አብሬ አባቴ ጋር ጸሎት ቤት መሄድ፣ ትምህርት መማር
ሀሁነ ፊደል መቁጠር እንደገናም ደግሞ ጓደኞቼ ደግሞ በረሃ ፍየል ሲጠብቁ አብሬ መሄድ፣ ፍየል መጠበቅ፣ ከፍት መጠበቅ በጋውም ሆነ በክረምት ወራትም ሆነ አብሬ ኩታራው ጓደኞች ጋር አብሬ ፍየል ስጠብቅ አስታውሳለሁ። በስንት ዓመት ነው የጀመርከው እንደዚህ? በግምት በ12 ዓመት እንደዛ። አሁን እንግዲህ ለስራ ተስማራሁ። በኢትዮጵያ ገና ልጆች ደቃቆች ሳለን ጀምረን ወደ ስራ ነው የምንስማራ። እኔ በተለይ ደቃቃ ሳለሁ ነው ስራ ወደ ገበሬው ስራ የተስማራሁ። ወደ 15 እንደዛ ቢሆን ወደ ስራ ወደ ገበሬው ስራ የተስማራሁ። ከዛም ደግሞ ያው ቅድም እንደጠቀስኩት በትምህርቱ በቄስናው ትምህርት በድቁናው ማታ ማታ ነበር። ማታ ማታ ትምህርት ማታ ማታ የቁሙ ትምህርት ማታ ማታ የመጽሐፍ ቅዱስ ታናህ እንደዛ የምናነበው ጧት ሲነጋ። ከልጆች ጋር እንደዚህ ውጪ እረኝነትም ፍየልም ላሞችም ስትጠብቅ ምን አይነት ጨዋታ ተጫወቱ ነበር? ትዝ ይልሃል? ምን አይነት ጨዋታ? ያው ቧልታ ጨዋታ እንግዲህ ተረት የሚባል አለ፣ እንቆቅልሽ የሚባል አለ። ይህን እንወጣጠር ነበር፣ እንጨዋወት ነበር። እንደገናም ደግሞ በትምህርቱ ፈተና በጸሎቱ በቅኔው ፈተና ስንፈታተን ነበር። እርስ በራሳችን እየተቀናናን ትምህርቱን እንድንይዝ ስንፈታተን ነበር። ከዛም ደግሞ በመከሩ ወራትም በዛም ባጨዳው ባረሙ እገሌ ጥሩ ያርማል እገሌ ጥሩ ያጭዳል እየተባባልን ስንት ፈተና እየተወዳደርን አወዳው ከባድ ነበር። በዛ በኢትዮጵያ አረሙ ሲባል ኋላ አጨዳው ሲደርስ መከሩ ወራት ሌት ተቀን ነው የምንሰራ። እህሉ እንዳይፈስ እህሉ አዝመራው እንዳይፈስ ደግሞ ዝንጀሮ ጥበቃ አለ። ዝንጀሮ እንዳይሽርብና በምናርሰው በኮልማቆም በእንዲህ ያለው ቦታ አለ ሌላ እርሻ። በዚያ እንዲህ ያለው ደግሞ የስንዴው በአይነቱ የገብሱ በአይነቱ የአተሩ የባቄላው በአይነቱ በየአይነቱ የእህል ቅመም በሙሉ በየስፍራው ተዘርቶ ያነ እንዳይፈስ ሰዓቱ ሲያልፍ ይፈሳል፣ ደርቆ ይፈሳል። ለዛ ሌት ተቀን ደቢያት አጨዳ እየተደባየነ ስናጭድ እና ስንከውን ነበር መከሩን ወራት። እዛ አካባቢ ያደክበት አካባቢ ትምህርት ቤት ነበረ አልነበረም? ያው በጸሎት ቤት በጣገ ማለት ቤት ክህነት ነው ስንማር የነበረ። እዛው ቤት ክህነት መለኮሳቶችም ነበሩ። መለኮሳቶቹ የብቻቸውን አይዘነቁም። እነሱ በዛ ዘልቀን በውጭ ዘልቀን መማር። አባቴም ደግሞ የተረፈውን አባቴን የሚያስተምረኝ ነበር። ያደክበት ቦታ ቅድም እንዳልከኝ ጽብራ ነው ጽብራ የጎጡ ስም ጽብራ። ምን ይመስላል ቦታው? ስንት ሰዎች ነበር? ስንት ነዋሪዎች ነበር የሚኖሩት? አካባቢው ምን አለ? ምን ይመስላል? አካባቢው ለምለም ቦታ ነው፣ ግን ሸለቆ ጎድጓዳ ነው። በጣም ላዩ ገደል ነው፣ ታቹ ጎድጓዳ ሀገር ነው፣ ሰኮር ሀገር ነው እና ለምለም ቦታ ነው። ሁሉ ጊዜ እሸት የሚበላበት በበጋው ሁሉ መስኖ አለው። ደስ የሚል ቦታ ነው። ብዙ ሰዎች ወደ 100 የሚቃረብ ወደ 100 ጢስ የሚቃረብ ሰው ህዝብ ነው የነበር። ቤተሰብ ይሁዲ በሙሉ ይሁዲ ብቻ ክርስቲያን በብቻ ነው የነበር፣ አልተቀላቀለም ነበር። የክርስቲያኑ ቦታ ፈቀቅ ያለ ነው፣ ፈቀቅ ያለ ነው። ባርኮ ይባላል። ያው በብቻቸው ነው። የኛው አካባቢ ክርስቲያን የነበሩት የተባረኩ ናቸው። ለምን በሌላ ቦታ ስንሰማ በእሁዱ አትረሱ እያሉ ሲጣሉ ነበር። በእኛ ግን እሁድ ብናርስ በእነሱ ባላት ብናርስ እኛ ባለመብት ነን። ዳኝነትም ሊቀመንበርም ምርጫ ሲሆን እኩልነት ነው እንመረጥ። የኛ ይሁዲዎች ከክርስቲያኑ ጋር እኩልነት እና ከዛ መጥተው እንግድነት ሲያድሩ ከቤት አይገቡም፣ በውጭ ነው የሚያድሩ። መጠጣ ያውም የውሃ መስጫቸው መጠጫ ጥዋ ብቻ ደጅ ነው የሚቀመጥ። እዛ ዳስ አለ፣ እዛ ዳሱ አድረው በዛው ነው ወጥተው መሄድ እንጂ ቤት አይገቡ፣ ክልክል ነው። እና በእርሻው በዛ ባጨዳው ግን ደግሞ ሲደባጁ ነበር። አሁን ከሆነ የኛ እስራኤሉ ወደፊት የነሱ ምግብ አይበላም ነበር። አሁን ከሆነ ግን
በአደቢያት ባጭዳው በዛ ሲሄኑ አንዳንድ ሰዎች መብላት ጀመሩ። አብረው ሲደባዩ ነበር፣ ሲኳኋሉ ነበር። ጽብራ ማለት የተወለድክበት ቦታ ትርጉም አለው? ምን ማለት ነው? ጽብራ ማለት አባ ጽብራ ጸጋ አምላክ የሚባሉ ካህን መለኩሴ ትልቅ ናቸው። እንደውም ተሰውረው ቀርቷል የሚባል ሞቱም አልተባለ ተሰውረው ቀርቷል ይባላል። በሳቸው ስም ማለት ነው ጽብራ ማለት። አባ ጽብራ ጸጋ አምላክ አባ ጽብራ ማለት አባ ጽብራ ጸጋ አምላክ የሳቸው ስም በሳቸው ስም የተጠራ ነው። የጎጥ የታወቀ ታሪክ የድክበት ቦታ ማለትም የታወቀ የሚወራ ታሪክ ነበረበት። እዚህ ይልሃል ሲያወሩ የኛው ጎጥ ቦታ ያው እንደነገርኩሽ ትልቅ ቤት ክነሴት ነበረ። መለኩሶቹ ያዛው ነው ያው የሰርክ መስዋዕት የሚያደርጉ ሰው ኃጢአት ሰርቶ በታወቀው ጊዜ ሲመለስ አባጋ በየማን ዋጻሊ በጸጋም በዚህ አስተስረ ካህን የሚለው በቀኝ እጅ በጉ እንደ ጨብጥ ዓመት የሆነው ይቀርባል። በግራ እጅ ደግሞ የፍየል ደግሞ 7 ዓመት የሆነው ይቀርባል። ሁሉም ታርዶ ፍየሉ የሚቃጠል መስዋዕት ቤዛ፣ በጉ የሚበላ መስዋዕት ይሆናል የሚለው እነዚህን ሁላ እያሰመሩ ነበር። ትልቅ ደብር ነው የነበር ማለት ነው ቤተ ክህነቱ። አባቴ ብዙ ጊዜ ሲያሰምርበት የኖረው እዛ ነው፣ የመለኩሶቹን ተከትሎ እዛው ቦታ ጸሎት ቤት በጣም የተለየ ቅርብ ነው። የተለየ ቦታ ተከልሎ የሚቀመጣል፣ ማንም አይገባበትም። ማን ነበረ ስልጣን ላይ ያለው የዛን ጊዜ? የኛው ገጠሩ ቦታ ወይስ መንግስቱ ማን እንደነበረ? መንግስቱ ማን እንደነበረ ማስታወሰው ኃይለ ሥላሴ ንጉሥ ኃይለ ሥላሴ በእሳቸው ዘመነ መንግስት ነው የተወለድኩ ማለት ነው። አየሩ ጸባይ ህይወት ናይ ነው። ተስማምን ነበር። ሐኪም አናውቅ። ሐኪማችን አንድ እግዚአብሔር ብቻ ነው ነበር። አየሩ ጸባይ እየተስማማ በጋው በጣም ያቃጥል፣ ፀሐዩ ክረምቱም የተስማማ ነው ነበር። እንዲያውም አባቴ አልመጣም ብሎ እኔ አዲስ አበባ መጥቼ ተመልሼ ሄጄ በስንት ሽማግሌ ነው ያመጣሁት። ሞት ያዝችቶን ወደዛች ሀገር ልክ እንደ ኢየሩሳሌም ትቆጠራለች። አልመጣም ብሎ በስንት ሽማግሌ ወድቄ ተነስቼ በዛ ነው በውስተ ጠጋይ እነሱ መለኩሶቹ ገደል በሄዱት ነው ሂጄ ሙቼ መቀር የሀገሬ መሬት ላይ ብሎም ብሎ የክርስቲያን ትላልቆች ሽማግሌዎች የነብስ እባካችሁ አብሮና ሄድ ብዬ ለምኜ እኔ ባልሄድ አይመጣም ነበር። እኔ አዲስ አበባ ደርሼ እንደገና ተመልሼ ሄጄ ያመጣኋቸው ብዙ ወገን ይዤ መጥቻለሁ። እስከ እስር ቤት ሁላ ገብቼ ነበር። ቦታውን ስለወደዱት ማለት ነው። ልክ እንደ ኢየሩሳሌም ነበር። አዎ ኢየሩሳሌም አባቴ ምን ሲተነባ ነበር። ኢየሩሳሌም ዛሬ ቅዱስ አይደለሽም፣ ረክሳኔ ያለሽ። በተቀደሰሽ ጊዜ ንጹህ በሆነሽ ጊዜ ነው የምንሄድ እንጂ አሁን አንሄድም። ሁሉ ረክሶ ነው ያለ። ሁሉ ማርያም ወደድ፣ ሁሉ ሃይማኖትን የጣሰ ሃይማኖት ስልም ላጠፍታለሽ። ኢየሩሳሌም ሃይማኖት ስለሌለ ሞት ያዝች ትሆን። ነቢያቶቹ ተጻፈውን እያነበበ እየተረዳ እና ይህች ሀገር እንደምን እንዳለሽ ልክ ከዚች እንዳርጎ ያውቃት ነበር። በስንት እድሜህ ነው ትዳር ያዝከው? በግምት በ19 ወይ 20 ዓመት ቀን። ስንት ልጆች አሉ ዛሬ? አሁን ስንት ልጆች አሉ? 14 ልጆች። አዎ በኢትዮጵያው የኔ ወላጆች ይሄዳሉ። ሴት ወላጆች በከበሬታ ሄደው ይቆማሉ ተላብሰው ልጃችሁን ለልጃችን ልንዛመድ ፈልገን ነው ብለው ይናገራሉ። የጮኛ ይባላል እንግዲህ ምንድን ነው የሚባል በዚህ ሀገር አሁን ሄደው ይናገራሉ። ተጫጩ በኋላ ብዙ ጊዜ ይቆያል። ብዙ አመት 2-3 አመት ይቆያል። አይቃረቡም፣ አይገናኙም። ገሌ ታጭታለሽ ገሌ ታጭቷል እየተባለ ብዙ አመት ይቆያል። ከዛ በኋላ ያው አዝመራ በተዘመረ ጊዜ ይደገሳል። ያው ዘመድ ሁላ የሩቁ ሀገር ዘመድ ሁላ ይጠራል። በዛ ድግስ በዛ ሰርግ አብሮ በስነ ስርዓቱ ቅድም ወላጆች እንደተዳሩት በስነ ስርዓቱ ነው የተዳርነ።
ሰርግ ለመደገስ አዝመራ ወራት መሆን አለበት። አከን አዝመራ አለለ እንዴ ስለ ድግስ ይደገሳል። አንዳንድ ጊዜ ድርቅ ይለዋል ሀገራችን ዝናብ የሌለ ሲሆን አንዳንድ ጊዜ አዝመራ ያለለ ይሆናል። ችግር አለ። አንተም እንደዛ ነው ጋብቻ የተፈጸመው? ወላጆች ሄደው ወላጆች ሄደው እሷ ወላጆች ሄደው ተናገሩ። ከዛ በፊት ግን አላየሃትም? አታውቃትም? እንደሆነች የለም እንደሆነች ማን እንደሆነች አንተዋወቅም። ምን አይነት ዘፈኖች ነበረ የምትዘፍነው? መቼ ነው የጀመርከው? እንዴት ነው የጀመርከው? እንግዲህ ከመዳሬ በፊት ቅድም እንደጠቀስኩት ከመዳሬ በፊት ያው ሰርግ ሩቅ ቦታ ስንሄድ ለምሳሌ እኛ ተነስቶ ሸዋዳ የሚባል አለ፣ ጃናሞራ የሚባል ሀገር አለ። ሩቅ ቦታ የሁለት ቀን ጉዞ ተጉዘን እንደርስበት ከዛ አብረን ሚዜ ሆኖ እንሄዳለን። በዛ ያው ዋናው ዘፋኞች ተመርጠው አብረው መሄድ አለባቸው ከሚዜዎቹ ጋር ያው እግር ሚዜ ራስ ሚዜ የሚባል አለ። ዘፋኝ ደግሞ በሚዋር ተለይቶ ገሌ ዘፋኝ ነው ተብሎ በድምጹም በትክሻውም በስክስታ የሚያውቅ አይለይም አብሮ ይሄዳል። በዛን ጊዜ አብሬ ሚዜ እየሆንኩ እሄዳለሁ። በዘፈን አብሬ እሳተፋለሁ። በቀረርቶውም በዘፈን በድምጤም ድምጥ ባሩክ ሀሸም አምላክ ሰጥቷል። አሁን እዚህ ሀገር እምቢ አለ እንጂ ድምጥ ነበረ። ከበሮ እየመታው አስራት ይባላል። አስራት እያወጣ ያንን ሌላው ይቀበላል። አስራት እኔ ሳወጣ የዛን ጊዜ ደመቃው ይሆናል። አንገት ይወርዳል። ምን ማለት ነው አንገት ይወርዳል? እንዲህ ብሎ እንዲህ አድርጓል። ልብሱን አሸርቅጦ ለብሶ በትከሻው ይዘፍን እንዲህ እያለ እና በስንት ዓመት ነው የጀመርከው? ማን ያስተማረ ዘፈኑን? አስተማሪ ያስፈልግም። አሎ መላ 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 አሎ መላ 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 አሎ መላ 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 የሙሽራው እናትና የሙሽራው አባት እየተወደሱ ግጥም ይሆናል። የሙሽሪት እናት መላ መላ ቆሜ ተጠያቂ መላ መላ ቆሜ ተጠያቂ መላ መላ የጠመቅሽው ጠላ መላ መላ ወይን ነው አረቄ መላ መላ የምን ወይን ወይኔ መላ መላ አረቄ ነው እንጂ መላ መጨረሻ ያልከኝ ምንድነው? ሴት ጋም ሲኬድ ሌላ ልዩ ነው። ልዩ ዜማ ሙዚቃና ቀረርቶ ሽለላ ይባላል። እሱ ላይ ሆኖ ከዛ በኋላ ይረካከባሉ። ሙሽራይቱን ለሙሽራው ያረካክባሉ። እንዴት ነው? ለምሳሌ ምሳሌ ሰጠን። ቅድም ጀምረው ነበረ ግን አቅራሪ ያለ በደንብ እና አቅራርቶ ደግሞ ፈካሪ ደግሞ ይብቻላ ደግሞ ለወንድም ብር የሚሰጣለ እንደገና ለሙሽራው ስጦታ የሚሰጣለ ያውላ ከሆነ በኋላ ያው ተቀበለው ይዘው ይመለሳል። ሙሽራይቱን ዘው ሄዳ ገቡ ተመለሱ ማለት ነው። ከዛ በኋላ ወደ ወንድ ሀገር ሆበል ገበሬ ሆበል ገበሬ ሆበል ገበሬ ሆበል ገበሬ ሆበል ገበሬ እያለ ነው ሙከራው። ምንድን ነው የሚሰጠው ሰው? ማለትም አጫጁ እንደዚህ ሲሰራ ገበሬው ኃይል ይስጥህ እንደማለት ነው። የዛን ጊዜ ሞራን ይሰማዋል። ኃይሉ እየተጠናከረ ይሄዳል። መጠጥ ደግሞ አለ፣ ጠላ የሚባል መጠጥ። ያንን ተጠጣ አይታወቀውም፣ ኃይሉ ይጠነክራል ማለት ነው። ወዲያው ነው ፈጥነው ነው የሚሰሩት። ያን ወዲያው እንትን ሲል ያንን ሲጠጣ ኃይል ይሰጠዋል። ወዲያው ደግሞ በላበት ይሄዳል። በላበት ሲል ጨምሮ መጠጥ ይሰጠዋል እስከ ማታ ድረስ እስከሚያልቅ ድረስ እስከሚያልቅ ድረስ መፍጠን አለበት። በጨፈራ ጨፋሪዎችም አሉ ቁመው፣ ሌላው እያጨደ ጨፋሪዎቹና አቅራሪዎቹ በዚህ በኋላ ቁመው ነው የሚያሰሩ። ለዚህ ብለው ላጨዳው ብለው ይከፈላቸዋል። ለምሳሌ አይከፈላቸውም። ያው የነሱ ደግሞ ይሄ ሊታጨድላቸው አይደል? ኋላ ደግሞ የነሱ አዝመራ ሊታጨድ አይደል? ደቢያት እኮ ነው። ደቢያት እየተወጣ
በጦርነት ጊዜ ላይስ? በጦርነት ጊዜ እኔ ጦርነት አላደረኩም፣ ግን ትንሽ ወንድሜ ሄዶ ታጥቆ በጦር ሜዳ ብዙ ተፋልሟል። ዚያራ ወጣልኝ መልሶ መጣ። ትንሽ ወንድሜ አበበ ይባላል፣ ናታንያል ታጋይ ነበር። እኔ በቂስናው ትምህርት ነው እንጂ ጦርነት አላደረኩም። ግን ስሰማ በቀረርቶ የሰማሁትን መቼም እሞክራለሁ። ቅድም እንዳልኩት ቀረርቶ ማለት ነው። ያው በመንግስቱ ኃይለማርያም በደርግ ጊዜ በእኛ መቼም ብዙ ያው ቄስ ብንሆንም ነፍሳችን ለማዳን ብዙ የተከላከልነው አለ ማለት እና በዛን ጊዜ ወንድሜ በጦር ሜዳ ሲሄድ እኔ ቤት ሽማግሌዎችን አባት ወላጆችን ይዤ ሀገር ነው የነበርኩኝ። አባቴንም ደግሞ እኔ አባ ደግሞ ወንድሜ የደርግ ታጋይ ስለሆነ ወስደውት አባቴን ብዙ ቅጣት ብር ቀጥተው ሰደሩት። ማን ነው እንደዚህ ያደርገው? ደርግ ነው? እና አባ ወንድሜ ወደ ደርግ ሄዶ ነው። ስለዚህ ነው አባቴን ያሰቃዩት። አባቴን አሰቃዩት። ታስሮ እኛ ምን እንላለን ተኩሰን አንሰት፣ እነሱም ይላሉ ቃታ ማናስከፈት። እንዲህ ብለን የተገናኘለት ተሰብሰባ ወራት በላና ዱለት። አጀባዬ ሆሆ አጀባ ሆኗል ክልከላ በዜት ትገባ። አጀባዬ ሆሆ አጀባ ብሏል እሱ በዜት ነው እሱ እያሉ እናቶቻችን ደግሞ ያንጨበጨቡ ይቀበላሉ። አሁን በዛን ጊዜ ጸሎቱ ቄሶቹ ብቻ ነው የጸለዩ እንጂ ሌላው ሽማግሌው ዝም አለ። አሁን በዛን ጊዜ አጀባ ሲባል ያን ጸሎት ያረዳው ሽማግሌ ሁላ ዘፈኑ እንዲህ ሁሉ ዘለለ። አጀባዬ አስተማሪ የለውም አሉ። ጸሎቱ ግን አስተማሪ ነበረው። ማን አስተማራቸው ይህን አጀባያን ማን አስተማራቸው ብለው ሽማግሌ ተናገሩ። ጸሎቱ ያረዱና ዘፈኑ ግን ሁላቸው ዘለሉ በማለት ይህን ምሳሌ ያመጡ አንድ ሽማግሌ። መቼ ነው ያወቀው ድምፅ እንዳለህ? እና በዚህ አንዳንዴ እየዞርክ እንደዚህ ሙሽራ ሰርግም ካለ መቼ ነው ያወቀው ድምፄ ጥሩ ነው ያለ? ወላጆችህ ምን አሰቡ? ስለዚህ ወላጆች በእርግጥ አባቴ በጣም ድምፀኛ ነበር። አሁን ልክ የአባቴን ድምፅ ነው አምላክ የሰጠኝ እና ከጸሎቱ የእሱ የተለየ የሚኳር ነበር የአባቴ ከሌላ ሁሉ ቄስ። ለእኔም ደግሞ ልክ እንዳባቱ ድምፁ ሁለመናው እንዳባቱ አይደል ሲባል ትላልቆች ሰዎች ሲያደንቁ ይሰማለሁ። በዛን ጊዜ ያው እንግዲህ ለሁሉም ለጸሎቱ ትምህርት ያስፈልገዋል፣ ለዜማውም ለቀለሙ ትምህርት ያስፈልገዋል። ለዘፈኑ ግና ያንን በመስማት ነው እንጂ አስተማሪ የለም። እዛን ጊዜ ለምሳሌ ሩቅ ቦታ ሚዜ ሆኜ ከሸርቋንጣ ይባላል፣ በክር ሚዜ ይባላል። ሙሽራው ይከሸራል፣ ከሸርቋንጣ ደግሞ እግር ሚዜ ይባላል። ለአንድ ጓደኛ እግር ሚዜ ሆኜ ከሸርቋንጣ ሆኜ እዚህ ተጠምጥሞልኝ ሄድኩኝ። እዛ እስቲ ሞክር ዝፈን ሲሉ የዛን ጊዜ ስሞክር ያው ቃል ይችላል ድምጠኛ ነው ብለው እዛ የተነሳ ድምጤ እየታወቀ ሄደ። እኔም ያው በዛ እንግዲህ በቅበላው በዛ እየተለመድኩ ሄድኩ። ቅድም አልኳቸው ዘፋኝ ጋራ አብሬ እነሱ ጋር እየተሳተፍን አንዱ ሲደክም አንዱ እየተባበረ አብረን ስንዘፍን ቅበላውን ስናሳልፈው ነበር። ሰርጎን የእግር ሽከራ ስትል ምን ማለት ነው? የእግር ሚዜ ማለት እንግዲህ ሙሽራው ይከሸራል፣ የእግር ሚዜውን ደግሞ ይከሸራል ማለት። የእግር ሚዜ ማለት ያው ሙሽራይቱን
የሚንከባከብ ሙሽራይቱን የሚንከባከብ ነው። ቃል ኪዳን ይባላል እንግዲህ መሀል ላይ ይማማላል። እንደ ወንድሜ ልጅ እንደ እናቴ እንደ አባቴ ልጅ አድርጌ እንደ ወንድሜ አድርጌ ያለው ተብሎ እጅ ተያይዘን ቃል እንጋባለን። ልክ ያን ሙሽራ ወንድሜ ማለት ነው። ባይድም ቢሆን ወንድሜ ማለት ነው። ቃል ተጋባን ማለት ነው። እና እንደዚህ መንገድ ማለትም ብዙ ቦታ ትሄዱ ነበረ። ሩቁም ቦታ የሁለት ቀንም የሶስት ቀንም መንገድ ነበረ። እንዴት ነው የምታሳልፉት መንገዱ? በሬጌል በግራይ ለሙሽራይቱ በቅሎ እንይዛለን። ሙሽራይቱን በቅሎ አስቀምጠን ነው የምንወስደው። ዘቅዛቃው ገደል ቦታ ግን ሚዜዎቹ እያዘሉ ዳርገው ግጥና አድርገው በጫንቃ አዝለው ነው የሚሄዱ። ብዙ ሚዜዎች ሲያዝሉ የተመቹ ነበሩ። አንዳንድ ሙሽሮች ሲናገሩ እገሌ ሲያዝል አይመችም እያሉ ኋላ ይናገራል። ወገቡ አይመችም፣ ወገቡ የማይመቻል። አንዳንዱ ግን ወገቡ ይመቻል ሲያዝል። እየዘፈናችሁ ነው የምትሄዱት? መንገድ ሁላ ነው እያረፋችሁ ነው? ስንቅ ይያዛል፣ ዳቦ ያን ስንቅ መንገድ እየተበላ ውሃ አለ፣ ፈሳሽ ወንዝ ውሃ አለ። ያንን እየጠጣነ እየታጠብነ ያን ስንቅ ዳቦ እየበላነ ሚዜው እየተቃማ ያንን እየበላ መንገዱ ሁላ ዘፈን ነው። አንዱ ሲል አንደኛው ይለቅማል። ሽፍታ ወይም ደግሞ ዳኛ በመንገድ ሲያጋጥመና ሙሽሮች ናቸው የተባለ አይነካም ልቻል። እንዲያውም ማዛልጦ እንኳን ደስ አላችሁ እያለ ይሸኛል። በእውነት አጋጥሟችሁ ያውቃል? ለምሳሌ አንዴ ብዙ ሰው እስቲ አውራልኝ አንዴ። አንድ ያጋጠመና ዳኛ ነው። ዳኛ በመንገድ ሲሄድ መንገድ ያ ዳኛ ሁሉንም ይፈተሻል። አይሰድም አሳልፎ ማንም ሰው አይሰድም። ምንድኖች ናቸው ብሎ ሲጠይቅ አረ ሙሽሮች መርቆ እንዲያውም ተመረቆ ሰጎንበስ ብሎ መርቆ ደህና ሆኑ ባይጥልህ ብሎ ሰደደን። ሙሽሮች ባትሆኑሳ? ሙሽሮች ባንሆንም ያን ዳኛ ቀረጥ ያስከፍላል። ለምን ነው የሚያስከፍለው? አገሩ ስለሆነ መተላለፊያው የአገሩ ቦታው የራሱ ቦታ ስለሆነ እንደ ግፉል ልክ እንደገባች ነው ማለት ነው። ዳኛም ነው በዚህ በአንድ በኩል ምን ሽፍታ ማለት ነው። ዳኛም ነው ሽፍታም ነው ማለት ነው። ገንዘቡ ነው ለመንግስት ነው ለራሱ ነው? ለራሱ ነው። ዳኛ ለምን ይባላል ታዲያ? ሁለት አይነት አንዳንድ ቦታ እንዲህ ያለ ዳኛ ነበር። ስርዓተ ጉልበት ይባላል። እሺ ሌላስ ያጋጠማችሁ መንገድ ላይ ያጋጠማችሁ የሚገርም ወይም የሚያስፈራ ደስ የሚል ነገር ካስታወስክ እስቲ? በሰርግ እንግዲህ ሌላም ማስታወሰው ላይም ያው የሁለት ቀን ጎዳና ደርሰን ስንመለስ በሰላም እንደተመለስን ነው። ደግሞ የሌሎች ሰዎች ግን በወሬ የተሰማ ሽፍታ አጋጥሟቸው ደህና ነው በሰላም የሰደ ሙሽሮች ሲባል በሰላም ነው ሰደዳቸው የሚባል የሰማሁ እኔ ለኔ አጋጠመኝ። ያን ዳኛው ነው እንጂ ሙሽራ ሚዜ ሙሽራ ተባለ አይዞ ሊከፈላችሁ ነበር እንደዚህ መንገድ ለመንገድ ብዙ እየሄዳችሁ? አይከፈለንም በምንም ያ ሲዳር እንዲያርጎ እንትን መጎ ስለሰራንለት ያን ደግሞ እኛ በትዳርና ጊዜ ደግሞ እንደዚያው ደግሞ ጠብቆ ቆይቶ አብሮ ይደሰታል። ያው መደሰት ብቻ ነው። ሳይዘፈን በፊት ገና ማለትም ሰርግ ላይም ሆነ ምን ላይ ሳትዘፍኑ በፊት የምታረጉት የሆነ እንትን አለ እንደ ባህል ነገር ነው ይሆናል። አሁን እንግዲህ ሰርጉ ለምሳሌ ሰርጉ እንደነገ ሊሆን እንደ ዛሬ ማታ አበበይ ዛና እያሉ ምን ይደገሳል ድግስ አለ። ያ ድግስ ይደገሳል። አሁን እኔ ማስታወሰው አባቴ ያስተማረ አሁን ትልቆቹ ቄሶች ነው መርቀው የሚሰጡ ያንን አበበይ ዛና ሲሆን እንሶስላ ልጅን የሚባል አለ እንትን ሙዚቃ እንደ ሙዚቃ አይነት አለ። አሁን ያንን ከበሮውን አምጣው ብሎ አባቴ ጀምሮ ሰጠኝ። ማስታወሰው አንድ የእህቴ ልጅ እናት ተደራ አሁን መጀመሪያ እንዴት በጀመረው በጸሎት ነው የጀመረው አባቴ።
በከመ ወሀብከ ለሙሴ ሕገ ከማሁ ሕገ ሀበነ በከመ ወሀብከ ለዳዊት ጸጋ ከማሁ ጸጋ ሀበነ በከመ መዋዕል ለማቱሳላ ከማሁ አኑህ መዋዕልነ በከመ ባረከ ለአቢዳራ ቤቱ ከማሁ ባርክ ቤትነ ብሎ መልሶ ሰጠ ከበሮውን። በዛን ጊዜ እኔ ደግሞ እንሶስላ ልጄነ አደራነ ልጄነ አደራህን ሙሽራይቱ ልጅቱ አይደለች አደራህን አደራ ሰጥቻለሁ ማለት ነው። ልጄነ አደራህን አባት አለ ያላልክ አየነው ቤትክን አላልክ አየነው ቤትክን አጎት አለ ያላልክን አየነው ቤትክን አላልክን አየነው ቤትክን እንሶስላ ልጄነ አደራህን ልጄነ አደራ። ወስከንቢያ የሚባል አለ። ያን ወስከንቢያ እንደዚህ አንዱ እንደዚህ ራስ እየጣሉ ወስከንቢያው የተቀመጠበት ሁላ ተነስቶ በትከሻው ይዘፍናል። ወስከንቢያ የምትባላለሽ ለምሳሌ እንደዚህ ያለ ስፌት ድቃቅ አለች ድቃጣ ያን ራሱ ላይ ሲያደርጉባት ተነስቶ ይዘፍናል። እንሶስላ ማለት እንግዲህ ጉርሽጥ የሚሞቁት ነው። ቀይ የሚሆነው እንደሷ ማለት ነው። እንሶስላ ልጄ ናትና አደራህን ሰጥቻለሁ። አደራነቱን እንድትጠብቅ አክብረህ እንድትይዝ ማለት ነው። ለሙሽራው ስጋ አለ፣ ጠላ አለ፣ አንዳንድ ጊዜ ማረቂያ አለ። የሌለ ድግስ የለም። ጠላ ባይነቱ፣ ኮረፌ ባይነቱ፣ ጥሩ ጠላ ባይነቱ ይደገሳል። ሲደገስ እንግዲህ እንደዚህ ነው ባህሉ። ነገ ሰርጉ ሊሆን ዛሬ ማታ አበባይ ነው እንሶስላ ልጄ ይባላል። አንድ ዘፈን ነው የሚዘፈነው ማለት ነው በሰርግ ላይ። የተለያየ ዘፈን ሙዚቃ አለ። እንደ ሙዚቃው አይነት በዚህ አይነት እንደሚቀያየረው አለ ብዙ አይነት ዘፈን። ግጥም አብረህ ስትሞክር እየፈለክ ግጥም መግጠም ግዴታ ነው። ሰርግ ላይ ያለህ ማለት ነው። ሰርግ ላይ ያለህ እየዘፈንክ ግጥምም ወዲያው ማውጣት ትችላለህ ማለት ነው። ወዲያው ያዳረሰን ግጥም ተወህድ የገባውን ግጥም ያነሳም ግጥም ትችላለህ። የሙሽሮች ወላጆች እየተወደሱ ሚዜው እየተወደሰ ግጥም እየገጠምክ በግጥም አድርገህ ይዝጋ። እንደዚህ ትለማመድ ነበረ ለዘፈኑ ወይስ የመጣውን ነው እንጂ? እመጣለህ ነው ብቻ መለማመድ ምናምን የለም። ታርጌል የለም። ሀዛርት የለም። አምላክ የሰጠህን በሰጠ ብቻ ከእንደዛ ነው። የሙዚቃ መሳሪያ ላይ ታውቅበት ነበረ? ሙዚቃ መሳሪያ አላውቅም። ሞከርኩ፣ አልሆነልኝም። ምንድነው የሞከርኩ? መሰንቆ ሞከርኩ፣ ዛጉፍ ሞከርኩ፣ ላክስ አልሆነልኝም። ከበሮ ብቻ ነው። ከበሮ ግን ትችልበታለህ? ከበሮ አውቃለሁ። ይሄም ትልቅ ነው። በዛ በገጠሩ ሳለነ ይህን ለሰርግ ለዛ ስለሆነ የሚጠረጠር አይደለሁም። ወደ ከተማ እንደዛ ሄዳል አይባልም። ገጠር ስለሆነ ያው ለሰርግ ለቅበላ ብቻ ነው እንጂ ሌላ ስለማጠረት ደስ ነው የሚላቸው። ተቀብለውታል ማለት ነው። ተቀብለውታል። ያው ድምጡ ድንቅ ነው፣ ዘፈን ያውቃል ተብሎ ያው እንዲያውም ተነስ ዘፈን እየተባለ እነሱ እንትን ይላሉ፣ ይደሰታል። ግን ባይሆን እዚህ ላይ ያው ቅበላ በሆነ ሰሞን ወይም ፍየል ጥበቂያ ፍየሉ ዝም ብሎ በረሃ ይበለዋል፣ አውሬ ይበለዋል። እዛን ጊዜ ፍየል አይከወንም። ሰርጉን እያልን እንዋልጋለን። ፍየሉ በረሃ ይበለዋል፣ ፍየሉ ከብቱ። ሰርግ ስለሆናችሁ ማለት ነው? አዎ። የዛን ጊዜ የሚከውነው የለም፣ የሚከውን የለም። እኛ ሰርግ እስከሆነ የሆነ ትንሽ ወንድም እንዲያ እንዳለ ያንን ለዛ ለግበን እንሄዳለን። ያንን ትንሽ ወንድሙ ገና ጫቅላ ሲሆናል አይሆንለት ይላል። ቤት ቢቀመጡስ ለምን? በረሃ ነው ሳር የሚበላ ፍየሉ ከብቱ በረሃ ነው የሚገፋ። ማለትም ሰርግስ ከሄድክ ካወቅ ለምን ቤት ቀኑ ሁላ እኮ ሳምንት እኮ ነው ሰርግ የሚሆን እና ብዙ ንብረት አለቀ እነዚህ ማለት ነው። ሰርግ አውሬ ይበለዋል እንዲህ ይላል።
ለምሳሌ አንድ እኛ ብዙ ፍየል ነበር፣ ወደ 100 የሚሆን ፍየል እና በግ ነበር ከፍት። አሁን አንድ ጊዜ ምን ሄደን ነው እኛ አባቴና አማቼ የእህቴ ባል ሊጠብቁ ፍየሉን ሊጠብቁ ቀርተው እነሱ እኛ ገበያ ሄደን መሰለኝ አሁን ጠበቅነ ብለው እነሱ ሊመርቁ አንድ ቦታ ሄዳሉ። ፍየል ወደ 16 ወደ 17 የሚሆን ግልገል ዝንጀሮ በላው። ዝንጀሮ? አዎ። ፍየል ይበላ? አዎ። 17 የሚሆን ግልገል። ወደ ስንት ጊዜ ሄደው ነው? ለአንድ አፍታ ሄደው ሊመርቁ ሄደው ፍየሉ አመልጧቸው። አሁን የዛን ጊዜ እኛ በሆነ እንገረፍ ነበር። እነሱ ማን ይግረፋቸው? ትልቆች ናቸው። እና ያው በቅበላው ሰሞን ዛሬ ፍየሉ ስድ ይሄዳል። የዛን ጊዜ የሚጣላ አባቴ የዛን ጊዜ ነው እንዳትከቡነ እዚህ ሳምንት በሙሉ እዚህ ሰርግ ቅበላ እያልክ ብሎ የዛን ጊዜ እንጣላለን። ግን ለእያንዳንዱ ሲደገስ ማለት ነው። ቅድም እንዳልከኝ የተለያዩ ድግሶች አሉ። ሰርግም ቢሆን ቀደም ሲል ከሰርጉ ነገ ሰርጉ ከሆነ ዛሬ የሚደገስ አለ። የሚዜ እንትኖች አሉ። እንደዚህ ማለትም ዘፈን ማለት ነው ይለያያል። እንደ ዘፈኑ ማለት ነው። ማለትም እስክታ ማለት ምናምን ይለያያል። እንደገና ደግመሽ ዘፈኖች ልዩነት አላቸው እንደ ድግሱ ማለት ነው። ለእስክታ መምታትም ልዩነት አለው። ልዩነት አለው። ልዩነት አለው። እንግዲህ ቅድም እንዴት ነው እየጀመርኩት? አለው መላ መላ ብዬ ነው የጀመርኩ። አለው መላ መላ ብለህ ግጥም አምጥተህ ያን ግጥም በገጠምክ ጊዜ አሁን እስክስታ የሚያወርድ ዘፈን በዛው ትቀጥላለህ። ሞቅ ሞቅ የሚያደርግ አነ ግጥም እንደተገጠመው ከበሮውን ደግሞ አጥብቀህ ትመታዋለህ። የዛን ጊዜ ይወርዳል እስክስታ በትከሻው ሪኮርድ ያደርጋል። እና ልዩነት አለ ማለት ነው። እስክታ ውስጥ ልዩነት አለ ወይስ እስክታ ነው የሚያቅሰው? ማለትም በትከሻ ማለትም የባህል እስክታ ነው እንጂ ልዩነት የለውም። ልዩነት የለውም። አንድ ነው ማለት ነው። የሚያቅ ባንገቱ ይላል ለሰ ዘፈኑን አስራቱን እስከሚያወጣ ድረስ እንዴ እያለ ያው ሰው ይቆያል። አላ ደመቅ ሲል እስክስታ ይወርዳል። ሁሉም ነው የሚዘፍነው ማለት እስክታ የሚመታው? የተወሰኑ ናቸው። የተወሰኑ ናቸው። አብዛኛውን እንትን በዙሪያው እንዲህ ብሎ መመልከት ነው። እንደዚህ ሀገር አይደለም። እዚህ ሀገር ሁሉ ነው የሚዘፍነው። ከዛ ግን የተወሰኑ 1 እና 2 3 ዘው በተራ ያን በዙሪያው መመልከት ብቻ ነው። የሚያውቁ ብቻ ናቸው የሚገቡት መካከል ላይ? አዎ የሚያውቁ ናቸው የሚገቡ። አብዛኛው ብዙ አያውቁም ነበር። በትከሻ ማንጨብጨብ ብቻ ነው። በትከሻ ማውቁ ነው ብዙ አሉ። እና ውድድር ነበረ በእስክታ በሚመቱት ላይ ይወዳደራሉ እርስ በራሳቸው? የማያፈሩ ሰዎች የግድ ያንን እያዩ ይለምዳሉ። አፋራ ሰዎች ግን አይለምዱም። ዳር እንዳሉ ይቀራሉ። ሴትም ወንድም መግባት ይችላል ማለት ነው። መስፈን ይችላል። አንድ ላይ ነው የሚዘፈነው። አንድ ላይ ነው የሚዘፈነው። ሴት ወንድ አይልም። ቄሶች ሰርግ ላይ ግን እንትናቸው ስራቸው ልዩ ነው። ቅድም እንደጠቀስክልኝ እንደ ሁሉም ሰው ዘፈንና እንደዚህ እስክታ አይመቱም። ዝማሬ ነው። ቅድም ከሸራ ሲሆን ለከሸራው ሲከሸር በድንግል ነው የሚከሸር። ዛን ጊዜ ደመቃ ሲሆን እንዘፍናለን ቄሶች ለሙሽራው። ሀዳሱ ግን ብሎ መርቀው በልተው ጠጥተው ማለት ብቻ ነው እንጂ አብረውም እዚያው ጋር እንትን አይሉ አይዘፍኑም። እስክታም የለም። ሲከሸርና ደግሞ ሀዳሱ ሊገባ ሲል ቅድም እንዳልኩት ያው ሀሊ ብለው ይቀበላሉ። ከዛ በኋላ ሌላው ህዝብ ነው በላ ሆነው መርቀው በልተው ጠጥተው ተወሰነው ሰዓት ቆይተው መሄድ ብቻ።
ለምን ቄስነታቸው እንትን ስለሆነ ነው ማለት ነው። ከና አብሮ እዛ ጋር እንትን አይልም። በኢትዮጵያኖች ባህል ማለት ነው አብዛኛ እናቶችና አባቶች ትልልቆች ሰዎች ነው የህልም ብዙ ፍቺውንና ምንነቱን የሚያውቁት። ስለዚህ በምታውቀው አይነት አስረዳ። ለምሳሌ ለዮሴፍ እግዚአብሔር እሱ ጋር ስለሆነ ህልም ፈች ነበር ይለዋል ዮሴፍ። ህልም የሚፈታ ሰው እግዚአብሔር የሰጠው ነው፣ እግዚአብሔር የሳደለ ማለት ነው ጻድቅ ስለሆነ እና በኢትዮጵያም ሁለመናው ንጹህ ስለነበረ ርኩስና ቅዱስ ተለይቶ ስለነበረ በጸለይነ ጊዜም እለት ሰማነ ነበር አምላክ። ጭንቅ በተጨነቅነ ጊዜ ወይም ዝናብ በቀረ ጊዜ ወይም ደግሞ ፒራ በሽታ መቅሰፍት በሽታ በመጣ ጊዜ እግዚኦ ብለው አባቶችን አቆር ብለው ከለመኑ አስቀድመው ታጥበው ተነጽኸው ከሴቶቻቸው ጋራ ከ3 ቀን በፊት አብራችሁ እንዳተኙ ተብሎ ይነገራል። ትላልቆች መለኮሳቶች ቄሶቹ ይናገራሉ። በሶስተኛው ቀን ማልዳ ታጥበው ልብሳቸውን አጥበው ጭቁቅ እያሉ እርጥቡን ልብስ ለብሰው የሚለመነው ቦታ ንጹህ ቦታ ሄደው ይለምናሉ። ዝናብም ድርቅ ሆኖ እንደሆን ውለው ሲመለሱ ወዲያው ዝናቡ ይደርስ ነበር። በሽታውም ወዲያው ቆረ ነበር። የሞተው ሞቶ የተረፈው ወዲያው ይቆር ነበር እና ይሄ በንጽህ ስለሆነ ያን ህልም ያየው ሰውም በንጽህና አየው። ረክሶ ካየው ያን ህልሙ እንቅጥቃጤ ነው እንጂ አይደርስም። ያን ህልም እንዴት አድርጎ እንዳየው ያን ህልም ፈች ይጠይቀዋል። ማንም ይጠይቀው? ትላልቆች ነበሩ ህልም የሚፈቱ። እንዲያው አምላክ የሰጣቸው ልክ እንደ ዮሴፍ ያሉ ማለት ነው። ዮሴፍ በግብፅ ሀገር እስረኞቹን ህልም እንደተረጎመላቸው አሁን ያንን መተው እገሌ ህልም ፈች ነው ተብሎ የታወቀ አይደል? ሄደው ህልም ይፈታልናል ወይ ሄደው ይነግሩታል። ወይ በንጋቱን ነው የታየ ወይ ማታ ስተኛ ነው ወይስ ንጹህና ስተኛ ንጹህና አንተ ንጹህ አይደለም ብለው ይጠይቁታል። በንጹህ ሆኖ አደረ በንጹህና የታየው ህልም እንደሚደርስ ነው። ክፉ ሆነ መልካም ሆነ ያን ህልም ይደርሳል ማለት ነው። ለዛ ህልም ፈች ሄደው ሲነግሩት በትክክል ዮሴፍ እንደተረጎመላቸው ያንን ህልም ይፈተዋል። ያን አዋቂ ሰውዬ ህልም ፈቹ ነግራቸዋል። ወይም ደግሞ ያን ሰውዬ ችግር የሚደርስበት ከሆነ አስቀድመህ ወደ አምላክ ውደቅ ተነሳ፣ አስለምን ጸሎት አስደርግ ይባላል ይነገራል። አስቀድሞ ጸሎት አድርጉልኝ ብሎ ባካችሁ ይወድቃል ይነሳል። አምላክ ማህሪ ነው ይምረዋል። ወይም ደግሞ ኃጢአት ሰርቶ እንደሆነ ተመለስ በኃጢአት ተመለሰ ንስሐ ግባ ተብሎ ሀዛራ በችባ ይመለሳል። አምላክ ማህሪ ነው ይምረዋል። ወይም ደግሞ ያን ጥሩ ህልም ይሆናል ጥሩ ህልም ነው ብሎ ይነግረዋል። ያን ሰውዬ ይደሰታል ህልሙን በጥሩ ሲተረጉምለት እና የተወሰኑ ነበሩ ማለት የሚፈቱት አብዛኛ ማለትም ትላልቆች እናቶችም አባቶችም እናቶቻችን ትልቆችም ሆነ ሴቶችም ሆነ ወንዶችም ሆነ ብዙ ጻድቆች ነበሩ የሚፈቱ ህልም የታወቁ መታወቅ አለባቸው ፈቺ እንደሆኑ። አዎ ሁሉ ያውቃቸዋል። እንዴ ዝም ብሎ ማለትም ዝም ብሎ ሰው መፍታት አይችልም። ለምሳሌ መፍታት ይችላል ግን ያን ሰው አይችልበት አውቅበት ወደ አደለው ተረጉሟል። ህልም ካየህ ለማን ነበር የምትነግረው? ህልም ካየው ለአባቴ ነግረው ነበረ። እንደገናም ደግሞ ሁሉም ነው ሲማር እንትን ካና አባት ይባላል ያቀፈ ገና መጫቅልነቴ ያቀፈ አባቴ ነበር አለሙ ይዝራኤል ይባል ነበር። ለሱም ነግረዋል። ለሱ ደግሞ ልክ እንደ ነብዩ አርጎ የተረጉመው ነበር። እሱ የተናገረው የፈታው ህልም ቪዲዮ እንዳቀጭ ነው ያውቅ ነበር። ለነሱ ነግራቸው ነበር። እኔም ደግሞ መቼም በተቻለ ትንሽ ስፈታ ነበር። አሁን ከሆነ ግን ህልሙም እስከዚህና ያሳየ ለመፍታት ያስቸግራል። ግን አንዳንዱ መቼም እንሞክራለን። ግን የእግዚአብሔር ማለትም የሃይማኖት ሰው መሆን አለበት። ሃይማኖት ሰው መሆን አለበት፣ ንጹህ መሆን አለበት።
እስቲ የሆነ ህልም አይተህ ያየኸውን ህልምና ለማን እንደነገርክ ፍቺው ማን እንደፈታልህ ትዝ ካለህ ያወራል። ማስታወሰው እንግዲህ ለምሳሌ አሁን ቅርብ ቀደም ሳይሆን አሁን ቅርብ ለምሳሌ ቅድም ምንድን ነው ያልኩህ የኔ ብዙ ወገን ሄደን አዲስ አበባ ቆይቼ እንደገና ተመልሰን ብዙ ሰዎች ወደ 10 ሰዎች ምንሆን የቀረውን ሰው አዲስ አበባ ኤምባሲ ባንዲራውን አውለብልቦ ህዝቡን እስራኤልን እየሰበሰበ ሳለ መጓጓዣ ተከፍሎና በኤምባሲ ሄደን ሰብስበን መተናል። ከመሄዴ በፊት ምን አይነት ህልም አሳየ? ለምሳሌ ከፍት ብዙ ከፍት ህዝብ ነው፣ ህዝብ በህዝብ ይመሰላል። አሁን ተመልሼ ገጠሩ ሄጄ ይመስለኛል ብዙ ከፍት በጅራፍ እየነዳሁ ወደዚህ ከፍት እየነዳሁ አየሁ። ራሴ በምተረጎምኩት እኔ ለብዙ ህዝብ ኃላፊ መሆን ነኝ፣ ህዝቡን እኔ ከዋኝ ነኝ ብዬ በዚህ ተረጎምኩት። እንደተባለ ሁሉ ያው ጊዜያቱ ሲደርስ አልወድ በግዲያውም እየታሰርኩ የተፈታሁ ሽምብራ ጥሬ ብቻ እየበላሁ ግርግኔም አህሞዝ ብቻ እየበላሁ ታምሜ እንዲያውም ሐሞት ነው የወጣሁ። አምባ ጊዮርጊስ ታስሬ እስር ቤት ሄደን ከሆኑ እናርገን ልጆችን ባለቤቴን አዲስ አበባ ትቼ ከውነን አንድ ሳይቀር ጠቅልለን ይዘን መጣን። ህልምህን ለማን ነገርከው ወይስ ራስህ? ህልሜን ራሴ ነው የተረጎምኩት። አባቴ ዛን ጊዜ እንደነገርኩሽ አልመጣም ብሎ እዛው ነው የምቀር ብሎ ነበር። እንዲያውም እኛ ስንረዛ የአዲስ አበባ ተነስቶ የመጣ ጥቋቆረ አህያ አለሌ ሐሙር መጥቶ ይችን ሀገረኛን ሀገር ሲፈታት አይቻለሁ። እናንተ ናችሁ እንዲያውም ለአንድ ሰው ሳትናገሩ መልሳችሁ በመጣችሁባት መንገድ መልሳችሁ ሄዱን እንዳላያችሁ አለ እጣለኝ አገሬን አለቅም ብለው እኔ ያወላሱት ወር እዛ ተቀመጥን በመሸማገል የነበራቸውን ንብረት እስተሚሸጥ እዛን ጊዜ ወንድሜ ደግሞ ውትድርና ወዲያ ወሎ ክፍለ ሀገር ሄዶ ነበር። ለእሱ ደብዳቤ ስልክ እንዲያ ስለ ወር ተቀምጠን የግድ ማምላክ ኃይል መልሰን ይዘናቸው መጣን። ህልሙንም አልነገርኩትም። እኔ ያየሁትን ህልም አልነገርኩት እኔ ራሴ ነኝ የተረጎምኩት። ከዛ በፊት ግና ህልም እየነገርኩት ረሳሁት እንጂ በደንብ አድርጎ ሲተረጉመው ነበር አባቴ። ወደዚህ እንቅስቃሴ ሳይሆን እዛ በፊት ማለት አንድ ህልም ምንድን ነው ያየሁት? እንደ ንጉሰ ዳዊት በግረኛ እያለ አይደል አምላክ የመረጠው በወንጭፍ ደንጊያ ጎልያድን በወንጭፍ ደንጊያ ብሎ እንደገደለው አሁን በህፃንነት ጀምሬ አሁን ወይም ደግሞ ቀረርቶ ወይም ደግሞ እንደ ዘፈን እንደ መዝሙር እያልኩ አየሁ እየስነግረው አንተ ወይም ደግሞ ሰንበት ቄስ ትሆናለህ፣ ተማርክ የእውነት ካህን ትሆናለህ፣ ወይም ደግሞ እንደ ዳኛ ደግሞ ልትሆን ይችላል ብሎ በዚህ ተረጎመ። አባቴ በንጉሠ ዳዊት አስመስሎ ተረጎመ እና እሱ እንዳለው መቼም አምላክ ቄስ ለመሆን በቃ ማለት ነው። ከብት አልከኝ፣ ህዝብ ነው ብዙ ከብት ብዙ ህዝብ እንደማለት ነው። ሌላስ ምን አይነት እንደዚህ ተመሳሳይ ፍቻቸው ምን እንደሆነ እስቲ ንገረኝ። እንደገና በሬ አንድ እስላም ወይም ቀይ ወይም ጥቁር በዘመን ትመሰላለህ። ዘመን አዎ። ቀይ ከብት ከሆነች ጥሩ ዘመን ይሆናል ይባላል። ጥሩ ዘመን ሊመጣ ነው ይባላል። ቀይ ከብት በምስታይ ጥቁር የሆነ እንደሆነ ደስ አያሰኝም፣ ደስ የማይል ዘመን ሊመጣ ነው ይባላል።
ደግሞ ወይም ፍየልን የመሰለ እንዲያ ደግሞ በህልም ሲታይ ፍየል ተሰሪ በሽታ ነው የሚለው በሽታ ነው። እንደ በሽታ ይመሰላል። በግ ሲሆን ግና መልአክ ነው። በግ መስዋዕት ስለሚሆን መልአክ ነው በግ። ፈረስም ደግሞ እንደ መልአክ ነው የሚቆጠር። እንደ መልአክ ነው የሚቆጠር። ወይም አህያ ወይም ጅብ በህልም ሲታይ ባለየ ነው፣ መጥፎ ነው። እንደገና ደግሞ ያው በሬ ሲሆን ደግሞ ራሱ እንደ መንግስት ይመሰላል፣ እንደ መንግስት ይመሰላል። ውሻ ደግሞ በህልም ሲታይ ያልታወቀ ስለት ሳይታወቅ የተሳልከው ስለት ነይደር አለ ማለት ነው። ሳይታወቅ ውሻ በህልም ሊበላህ ሲል ሳይታወቅ ስለት ተስለ ያልታወቀ ስለት ይባላል። ረስተኸው ነው ተስለህ የተረሳኸው አለ ማለት ነው። በህልም መጥቶ ውሻ ሊነክስ ይላል። እዛን ጊዜ ያንን ህልም በህልም ውሻ ሊነክስ ብሎ ላዋቂ ሄዶ ሲናገሩት የተረሳኸው ስለት አለ ክፈል ይለዋል። ያን አዋቂ ሄዶ በከፈለ ጊዜ ይተዋዋል። እና ይሄን የመሰለ ነው። በእንስሳ ብቻ ነው የሚፈታው? ለምሳሌ ሌላም አለ። እሺ ሰው ሞቶ ሲታይ እድሜ ነው ይባላል፣ እድሜው ረጅም ነው ይባላል። እንደገና ህፃን ደግሞ በህልም ያቀፍክ እንደሆነ ራሱ በሽታ ነው ህፃን ይባላል። እንደገና እኔ ለምሳሌ በራሴ በህልም የጥቁር ሰው ያየው እንደሆነ በሽታ ነው የሚጠንቅ። እንዴ ጥቁር ሰው ስትል ማለት ነው? ጥቁር ሰው በህልም መጥቶ እንዲያው ያስፈራራኝ እንደሆነ ያም በሽታ ይመጣብኛል። ቀይ የሆነ እንደሆነ ፈረንጅ የሆነ እንደሆነ መልአክ ነው። እንደገና አንበሳ ሲታይ አንበሳ ደግሞ ግርማ ሞገስ ነው ይባላል። ለምሳሌ አሁን ቅርብ ጊዜ ባለቤቴ ሐሞት ነው የወጣሽ ራስን ይተዋወና አሁን እዛ በፊት ራያል ምላት ልጅ አለሽ ጥሩ ልጅ ናት ያለ ጻድቃ ናት። ምን ህልም ማሳያት አመት ታመማው በፊት መሰለኝ አሬ መጥቶ ገብቶ እያለሽ የኔ የፈርች እየተንቀጠቀጥኩ አለሽ ልጅ ራሄል ትባላለች። አንበሳ እዚህኛ ቤት እዚህ መጥቶ ገብቶስ በዚያ ነው እያልኩ ሳላለሽ በእናንተ ወደረ ገባ ይመስላል። መጥቶ ገብቶ ዛሬስ ሌላው ሰውነቷ አይታይም፣ አይኑ ብቻ ቁለጭለጭ አይዋለሁ። ዛን ጊዜ ፈርቼ ተንቀጥቅጫለሁ እና በእናንተ ወደረ ገብቷል። ምንድነው ብዬ ስጨንቅ ሳለ ትዝ ቢለኝ ኋላ አንበሳ ግርማ ሞገስ ነው፣ ግርማ ሞገሳችን አለ እንዳለ ብዬ ወዲያው ታማ ሐሞተሽ ነው እንደገና ሄዳነሽ። በዚህ ተረጎምኩት። ጊዱላላት ተብሎ ራስ ቢተዋወና ሐሞት ነው ወጣ። አራያን ተርጉም ህልሙን ግርማ ሞገስ አለ ብዬ በዚህ ተረጎምኩት። ሰው ሲወልድስ ከታየ ቅድም ብለኸኛል። ሰው ሲወልድ ስታይ ደግሞ ያን የወለደችው ሴትዮ በሽታዋ ለቀቃት፣ ደህና ትሆናለች ይባላል። ተወዶ የነበረው በሽታ ወጥቶ ወደቀ ማለት ነው። ሰውነቱ የነበረው በሽታ ወጥቶ ወደቀ ማለት ነው። ለምሳሌ ቅድም አሁን ምሳሌ ሰጥተኸኛል ስለ አንበሳው። ባለቤትህ እንዴት ብላ እንትን እንደዳነች እና ልጅህ ባየችው ህልም ነው ያልከኝ። እንደዚህ ሌላ ሰው ሲሞት የሚታይ ህልሞች ተደጋግመው የሚመጡ ህልሞች አሉ? በየተለያየ አይነቱ አለ። በመልካም ይተረጎማል፣ በክፉ ይተረጎማል። ሞት ግን የሚያሳይ የተወሰነ ህልም አለ። ሞት የሚቀርብ ሞት የሚያሳይ ለምሳሌ የሚያሳየው አለ። መላከ ሞት ወይም ደግሞ ራእ ሞት፣ ክፉ ሞት የሚያሳየው አለ የተለያየ። እኔ ለምሳሌ አሁን ብዙ ጊዜ ሐሞት ነው የወጣሁ። እናቴ በሞተች ጊዜ
ሂጄ ለመቅበር አልሆን ሊብሎ በስንት በመኪና ነው ወስደው ለመቅበር የበቃው። ሞተ ተብሎ ህዝቡ የመጣው ህዝብ ለእናቴ ሊቀብር የመጣው ህዝብ ለእኔ አልቅሶ ሄደ። አረ እሳቸውስ አብልተው አጠጥተው እድሜ ጠግበው ነው የሄዱ። አረ እሱን ያውጣልን በሉ እያለ ጸሎት ልመና እያደረገ ህዝቡ። እዛን ጊዜ የሚታይ ነበረ ሳልተኛ ሁላ በጋዴ አይኔ እንደፈጠጠ ወስዶ እንደው ሀነ ነፍስ ወስዶ የሚቀብረኝ ይመስላል። አንድ ጊዜ ማልቀስ ነው ሆነ ነው ስላለች ባለቤት እንዲሁ ብሎ እየታየ እንደው ሀነ ነፍስ ወስዶ የሚቀብረኝ ይመስላል ያልኩ። በህልም ያሳያል፣ በጋድም ያሳያል። ሪያን ሁሉ አሳልፎ አምላክ ማራረገ። ያንን የሚያሳየ ሰው ነው እንጂ መልአክ አይደለም የሚያሳይ። አረ ግን ሰዎቹ ያው ጥቋቁር አይደሉም፣ ደህና መቼም እንደ ያለው ስለሆነ ለቁርጥ ሞት አልሰጠኝ ማለት እንዳርጓ ተረፈ አምላክ እና ተመስገን አመሰግነዋለሁ። እንዲያርጎ እናቴ መሞተሽ እንግዲህ 4 ዓመት እያለፋት ነው። እስካሁን ድረስ ደህና ቆይቷል ማለት ነው። ሰው እርጉዝ ሆኖ ከታየ ምሳሌ ያለው ለምሳሌ ፍቺ ያለው እርጉዝ ሆኖ የሚታየው ሰው ያን እርጉዙ በሽታ አለው ማለት ነው። በዴ ተበከለ ማለት ምን አለ በዴ ተበክሏል ማለት ነው። ሲወልድ ግና በሽታው ወጥቶ ወደቀ ይሄዳል ማለት ነው። ያደክበት ቦታ አንድ ሀሽብ የሆነ ቦታ የነበረ ውስጥ ተጠጋይ የሚባለው በአጤ ይስሐቅ ዘመነ መንግስት ጊዜ ጌዶን 7 ጌዶን ከገዛ በኋላ አጤ ይስሐቅ የሚባል ክርስቲያን መንግስት ተነስቶ ስንቱን አባቶቻችን አዛውንቶች ሃይማኖት ተቀይራላችሁ እያለ ሲመጣባቸው በዛን ጊዜ ሃይማኖት የምንቀይር ሞት እንመርጣለን እያሉ በገሃና ገደል ይሄዱ አለቁ። አሁን ከዛ ሙሽራይቱ እንታማን ነው እንትኔቱ ነብሰ ጡሪቱ ከገደሉ ጋህናው ቀጣ ነው ማለት የእግዚአብሔር መልአክ አስጠግቶ ከዛ ወለደች፣ ተገላገለች። ያን እዛ የተወለደው ልጅ ማን ተባለ? አባ ጸጋይ ተባለ። ውስጥ ተጠጋይ ከዛ እንዳብለው ያለቁበት የፈሰሱበት ውሃ እየፈለፈለ ደረቅ የነበረ ውሃ ምንጭ ፈልቆ የበጋ እሸት ሁሉ ጊዜ ስንበላበት የበርበሬው እሸት፣ የሙዙ፣ ባህር ማሽላው፣ ያትክልቱ እንትኑ ጌሾው ሁላ የሚበቅልበት አገር ነበር። ስሜን ምን አጣ ተብላ የምትጠራ። አሁን በዛን ጊዜ ያን ቦታ ምን ሆነ? የታመመ የሚፈወስበት ልጅም ብያላቸው ማህፀናቸውን የዘጋ ሁሉ ተስለው እዛ ገብተው ሲመለሱ በአመት ልጅ ይወልዳሉ። በአመት በሚመጡ ጊዜ ልጅ ወልደው ይመጣሉ። መካን የሚወልድበት፣ የታመመ የሚፈወስበት የትም ከደንቢያ ተነስተው ሰዛ ሲመጡ ነበር። ውስጥ ተጠጋይ ይባል ምህለላ ዛሬ ሁላ እንደተከበራል። በረሃ ነው ግን በረሃ እዛ የታጠበ የተነጸኸ ሰው ነው የሚገባ እንጂ ማንም ሰው አይገባበትም። ለምሳሌ እኔ እህቴ ልጅ 2 ዓመት ነው 3 ዓመት አይኗንም ቢብላት ተሰውራ ከዛ ወስጄ እየተሸከምኩ ወስጄ ሰው እየረዳኝ እያዘልን ወስደን ከዛ የሙሽራይቱ ውሃ የምትባላለች ከዛ ሄዳ ከዛ ለመሄድ ገደል ስለሆነ ቦታው እሷ መግባት አትችልም። እንደማንም እንጂ ደረቅ አቅል የሚባላል በደረቅ አቅል ውሃ ከዛች ቀርቼ አምጥቼ አይኗን ስኩላት እየተሸከመን የወሰና ስንመለስ በእግሯ ተመለሰች። አይኗን ደህና ሆነ ወዲያው። እንዴት ነበር እንደዚህ እንትን አልካት? አንድ ጊዜ ብቻ እንደዚህ ወስደን ተሸክመን ወስደን ውሃውን አኳልናት በኋላ ከዛ ታጥበን እንዲያብለን ስንመለስ እየተሸከመን የወሰና ስንመለስ በእግሯ መጣች። ዛሬ አሁን ትዳር እዛ አለሽ አሽቀሏል ለምሳሌ እና እንዲህ ያለ ቦታ ሀሾብ ቦታ ነበረ፣ ተከበረ ቦታ ነበረ። አጥር ነበረው? አጥር የለውም፣ በረሃ ነው ዝም ብሎ የእግዚአብሔር በረሃ አጥር። ውሃ ግን እንደ ምን ውሃው እነዛ የወደቁበት ውሃው ነው፣ ቡይ ውሃው ነው ፈስ ቡያው ነው የመስኖ ያታክልት ቦታ ያደረገው እሱ ነው። የነሱ ደም ውሃው ነው። ከመሬት ውስጥ ነው ከተራራው ነው? ከተራራው ግርጌ ነው የሚወርደው። ተራራው ግርጌ
እዛ ህልም ይታያል አብዛኛ ሀዛ የሚታየው ህልም ወዲያው የሚደርስ ሀዛ የሚገቡት ደግሞ ራሳቸውን ተላጭተው እንትን ቆዳ እንዳያገቡ እንዳይዘው እንዳይገቡ ቆዳ ረክሶ የገባ ሰው እዛ ከባድ አውሬ ይመጣል ወይም ዘንዶ ይመጣል በዛ ወይም ነብር ይመጣል እንደ መርግ በዛ ይጫናል ይረከሳችኋል ውጡ ውጡ ይባላል እዛን ጊዜ ያን የረከሰ ሰው በግዛጅ ወጥቶ ይሄዳል ምን መጀመሪያ ተጠንቆ መግባት አለበት እንደዚህ ደግሞ ገንታባ የሚባል አለ በደባ እንደዚህ ዓለም አይወት ትሄድ ነበረ አዎ ብዙ ትሄድ ነበረ አዎ እዛ ሌት ተቀን ነው የምንጸልየው ጥሬ እየቆረጠምን ሽምብራ ጥሬ የነከርን እና በሽምብራ ጥሬ ነው እዛ የሚገባ እንጂ እንጀራ አይበላም ወይም ደግሞ በናና ሙዝ ፍራፍሬ ትረንጎ ሎሚ ይዘን ፍራፍሬ ብቻ ነው ፍራፍሬ ብቻ እንጀራ ምናምን የለም አይገባም እዛ ህልም አይተህ ታውቃለህ ለምሳሌ እዛ ቦታ ብዙ ያሳየ ነበር ረስቸዋለሁ ብዙውን ተረስቷል እንግዲህ ህልም የሚያሳየው ሰው አምላክ ለወደደው ነው ቅድም ዮሴፍ እንደጠቀስኩልሽ ህልም ፈች ሰው እግዚአብሔር የመጣ ነው ብሎ እንደነገረው ይሄ አምላክ የመጣ ስለሆነ ይታመንበታል ማለት ግን ህልም ሊሆን ይችላል ላይሆን ይችላል በዛው የሚተረጉም አለ በዛው ውሸት ነው የሚቀራል ሁሉ አይጨበጥም ቄስ ለመሆን ለምንድን ነው የፈለከው ቄስ ለመሆን የፈለኩት እንግዲህ መጀመሪያ ብዙ ወገኖች የአሽከር ቄስናውን ትቶ ዘፋኝ ሆኖ ሊቀር ነው ብሎ ብዙ ሰዎች ፈርተው ነበር አሁን እዚህ ጎረቤት ያለ አሁን ወላሂ የሰብረል ያለ ይነግራል ነው አንተን ማን ሰው ቄስ ትሆናለህ ብለህ አስበህ ዘፋኝ ሆነ ልትቀር ነው ብለህ እንደው አርገስታት ነደደ የነበረ ሲል አሁን አባቴን በስንት ትግል ነው በላው በዛ እየረበሽኩኝ ጸሎት ትክክል ሆኜ በጣም አልገኝም ነበር ቅዳሜ ማታም ሆነ ጧትም ሆነ ጧት እገኛለሁ ማታ ቅዳሜ ማታ ግን በጣም አልገኝም አሁን እዛን ጊዜ አባቴ ሲጣላ ነበር ለምሳሌ ቅዳሜ ልጆች ወጣቶች ሲያብዱ ይዋሉ እንደሆነ ሰንበት ሲተቀጥቁ ይዋሉ እንደሆነ ማታ እንገረፋለን ተኙ ተብለን በደንብ ሰጥሰጥ ብለን መሬት ተኝተን ግርፋት ኃጢአታችን እንዲወረድ ለምን በሰንበት ስለተጫወታችሁ በሰንበት ስለተቀጠቀን ምንድነው የምትጠቀጥቁት ሰንበት ስላላከበርን በሰንበት ቀን አባቶቻችን ሱሪ አይታጠቁ እናቶቻችን መቀነት አይታጠቁ ዝም ብለው ቁጭ ብለው መብላት መጠጣት ብቻ ጸሎት ማድረግ ብቻ ነው አሁን ወጣቶች ልጆች ዛሬ እንዘላለን እንብዳለን ማለት ማታ ስንገረፍ ኃጢአታችን ይወረዳል እንደማለት ነው አሁን ምንድን ለማለት ፈልጌ ነው አሁን የጠየቅሽ ጥያቄ ለምን ፈለግከኝ ያልኩት እና ልያልኩ አለወድ በግድ ማለት ነው አባቴ ይዞ ነው እንደገና ወደሱ እንገድ እንደር ያደረገ አዎ በጉልበት ማለት ነው እና በኋላ ደግሞ ህዝብ ደግሞ ቄስ የሌለ ሲሆን መርቅልና እንዳንተ እንዲመራና እንዲሰራና መርቅልና ብለው ህዝቡ ደግሞ ጮሁበት መሾምልን ብለው ህዝብ ሲያምንበት ያስተማረ መምህር ሲያምንበት ከዛ በኋላ ቄስ ለመሆን ትችላለህ በኋላ ቄስ ሆነ ተሾምኩ በኋላ መፍለክለክ ያለ መንቀሳቀሻ የለም የአባትህ መንገድ ይዘህ መምራት ብቻ ነው በጣም አብዛኛው የምታስታውሰው ነገር ምንድነው ከአባትህ ላይ አባቴ ላይ ውሸት አይወድም አባቴ ነበር አንድ ቀን ለምሳሌ ንብ ነበረና ወደ 60 ወደ 70 የሚሆን ቀፎ የሚሆን ንብ ነበረና አሁን እሱ አዛም ቅድም አልኩት ማይወት ምህለላ ሄዶ ሰዎች ይዞ ሄዶ ሩቅ አገር ተነስቶ ሰው ይመጣል ሰዎች ይዞ ይሄዳል ባለመጸለት በፋሲካ እነሱን ይዞ ሄዶ
እኔ ቤት ፍየል እያስማራሁ ቤት እየከወንኩኝ አሁን ንቢቱ ተከፍታ አየኋት። ቀፎ ተከፍቶ ማር ዘልቆ ልባሽ ዘልቆ አየኋት። ማለት ሊፈስ ማለት ነው ሊወድቀው አሁን የፍየል ግልገል ሄዶ ነክቶት ተከፍቷል። አሁን ያን ጊዜ ንቦቹ እንዳይናከሱ ብዬ ጤስ አለ ነው እልም ማስለቀቂያ ያን ጤስ አቃጥዬ ኩበት በኮት አቃጥዬ ሰጀ ያችን በጤስ ሳጥናት ትለቃለህ። አሁን ባይስ ነጭ ማር ተደመጠጠ ነጭ ማር ድባሽ አሁን ያን ጊዜ ጎመጀሁና በስንጥር እንጨት አድርጌ እንዲያርጌ አውጥቼ ሁለት ያህል ቂጣ አውጥቼ አለ ሰፊ ቅጠል አለ ዋንዛ ቅጠል በዛ አስቀምጬ ያን ቅጠል ተቀዶ እየተንጠበጠበ አችን ማር እንትን ዘግቻለሁ። ቀፎውን በደንብ በበት መርጌ ዘግቻለሁ። አሁን ወደዛ ወደ ጨራው የሚባል ቦታ አለ። ወደዛ እያንጠበጠብኩ ለካ መንገዱ ሁላ እየተንጠበጠበ ማር ድባሽ ንቦች ደግሞ ያንን ማር እያዩ ውረር አድርገውታል። ወዲያው አባቴ ደርስ ቢል ያንን ማር እያንጠበጠብኩ ወደዛ ሄጄ እስከ ሄድኩበት ድረስ እየተንጠበጠበ በዛ ተያዝኩ። መጥቶ ጠየቀ፣ እህቴን ጠየቀ። ትልቅ እህቴ አለ ምናሴ ነው የሚለኝ ነበር። አየው አባቴ ያንን ንቦቹ ሄደው ወረሩት ያንን ማሩን የገንዘባቸው ነው አይደል? ያንን ሲወሩት ሳለ ሌባ ነው ቆርጦ ወደ ጨረሞ ትባል ቦታ አለ እነሱ ነው ሰርቀው ያለ እንትን ማሩን ብሎ ሲከታተል ወደ እነሱ ገምቷል። መቼም ኋላ ቤት መጥቶ እህቴን አንቺ ማን ገብቶ ቆይቷል እዚህ ቀፎ ማን ገብቶ ቆይቷል ብሎ ጠየቃ። አዲሱ ወንድሞቼ እህቶቼ አዲሱ ነው የሚሉኝ፣ እሷ ምናሴ ነው የሚለኝ። ሲገባ አይቼዋለሁ እሱ እንደሆነ እንግዲህ እሱ ነው የሚሆን ብላ ትለዋለች። አሁን የዛን ጊዜ ውዬ ስመጣ ማታ ጠብቆ ቆየ። ምናሴ ያለኝ አቤት እዚህ ማር ቆርጠሃል አለ። አልቆረጥኩም ብዬ ሞከርኩ። የእውነት የምትናገር ይሻል አሁን ቆርጫለሁ። እንደገና ተሰልፎ አይደል ውሸት ብዙ ጊዜ እየዋሸው ተገረፌያለሁ። አሁን ዛሬ እዛ በኋላ ውሸት የሚባል አልዋሽም። አስተውዬ ውሸት እና አንድ ነገር ማስታወሰው ይሄ ነው። አባቴ ውሸት ስለማይወድ እኛም ደግሞ እንዳንዋሽ እንደሱ እውነተኛ እንድንሆን ፍላጎቱ የነበረ ይሄ ነው አንዱ። በጣም ልክ እንደ መምሸላ ነው ሲታይ ነበር አባቴ። በጣም ክቡር ነበረው። ሌላ ሁላ ቄስ ተለይቶ እሱ ነው ስሙ ይጠራ ነበር። ራሴን በራሴ እንዳይሆን እንጂ በጣም የሱ ስም ሲጠራ ነበር። ስራዎቻቸው ምን አይነት እንትን ነው የነበረው? ጀጃና የነበረው ማይረግ ለህዝቡ ማለት ነው። ምን አይነት ለህዝቡ ያው ሌት ተቀን ለህዝቡ ነው የሚያገለግል። ህዝቡ እርሻውን ያርሰለታል፣ አረማውን ያርምለታል፣ አጨዳውን ያጭድለታል። በኋላ በመከሩ ደግሞ አስራት በኩራት የሚባል አለ። አዝመራው የሚያገኘው አዝመራ ሁሉ ያን ህዝቡ በሙሉ የጫነህ ቤት ያመጣለታል። ጸሎት ቤቱ ያመጣለታል። በእንቅብ እየሰፈረ ተጨማሪ ይሄ ሁላ ደግሞ መጀመሪያ ያርስለታል፣ ይቆፍርለታል፣ ያጭድለታል። ወደማ ሁላ ይረዳል እስከመጨረሻው ድረስ። ኋላም ደግሞ የራሱን አዝመራ ደግሞ ሲያገኝ ጭኖ ያመጣለታል። እሳቸውስ ለህዝቡ ምን አይነት ለህዝቡ የሚያሰጠው አገልግሎት ያው በቅድም እንዳልኩት ውስጥ ተጠጋይ መለላው ሳምንት ቢሆን ሄዶ ይቀመጣል። ሰርግ በሆነ ጊዜም ያው ሄዶ ይመርቃል፣ ቡራኬውን ይባርክላቸዋል፣ እርዱን ያርድላቸዋል። ተስካር በሆነ ጊዜም እሱ ኃላፊ ሆኖ ተስካር ያወጣል። ተስካር ሲሆን እና ያስተምሩ ነበረ ሃይማኖት ብዙ ቄስ አስተምሮ አንድ እኔ ብቻ ልጁ ነኝ እንጂ ሌሎች የአክስቴ ልጅ ያለ ቄሱ ይባላል ራምሌ። እሱ ቄስ ነው፣ አባቴ ያስተማረው ነው። ቄስ ጥጋኝ ይባላል ይሁድ፣ እሱ አባቴ ያስተማረው ነው። እንደገና ሌሎችም አሉ። አንድ 3-4 ቄሶች አሉ ያስተማራቸው። የት ነው እንደዚህ ትምህርቱን የሚሰጡት የነበረው? ቤተ ክህነት ባጠገብ ነው።
እዛው በጣገው ነው እና ያው በአገልግሎቱ በቀን አገልግሎት ነው ሲያገለግል የነበረ አባቴ። እንደ ሃይማኖትን የጠበቀ ሃይማኖት ለሚሳሳቱ ሰዎች ተመለሱ እያለ በምክር በማስተማር ንስሐ እያስገባ እግዚአብሔር የፈለገ ንስሐ ግቡ ተመለሱ እኔ መሐሪ ነኝ አምላክ እንደሚለው ንስሐ ገብታችሁ ነፍሳችሁን አድናችሁ እንድትሞቱ ነው ፈልግ እንጂ ያለ አምላክ እንደዛ እያለ እየመከረ ንስሐ እያስገባ ሲመልስ ያድን ነበር። አንዳንድ ጊዜ ሰንበት የሚጠቀጥቁ ሰዎች ሲገኙ አለወድ በግድ ይዞ ማቅረባቸው ንስሐ እንዲገቡ ድፍረትም ነበረው አባቴ። ሰው አይፈራም ነበር፣ እግዚአብሔር ብቻ ነው የሚፈራኝ። በቆራጥነት ነው አመራሩ ነበር። ህዝቡን ሲያገለግሉ ሲያስተምሩም ሆነ ከፈላቸዋል በስራቸው ማለት ነው። ልክ እንደ ስራ ነው። የእህል አስራት በኩራት ነው። እንደገና በዓመት በዓል ጊዜም ህዝቡ እያመጣ አስራት በኩራቱን ይሰጣል። መባ ገንዘብ መስዋዕት ያቀርባል ህዝቡ። እሱ ያንን ይመርቃል፣ ያሰምራል። በዓመት አንድ ጊዜ ደግሞ የሚዘክረው ዝክረ ሮሽ ሀሻና ብርሃን ሰረቀን በዳቦም በመጠጥም ይዘክራል። ደግሞ ለተቸገረ ደግሞ በሐምሌ በነሐሴ ለተቸገረ ደግሞ እህል ሲያበድር ነበር። በዛውም ደግሞ እንደ ወሰዱ የማይመልሱ ሰዎች አሉ። የሸረፋዊ ጎተራው ጌታ ነው የነበረ። ያንን የሰፈረ መስጠት ብቻ ነው የሚመልሰው። ሰው ከመጽብ ነው። ቄስነትን ማለትም የሃይማኖቱን ትምህርት የጀመርከው በልጅነትህ ነው። ግን ቄስ መሆን ማድንትን ያልከው እድሜ ይወስናል። ቄስ ለመሆን ቄስ ሆኖ ለመሾም መጽሐፉ ሕገ ኦሪት እንደሚያዘው በስራ ይስየም በ50 ይስያር ይላል። በ20 ዓመቱ እንዲሾም በ50 ዓመቱ ግና ጦሬታ ይወጣል ማለት ነው። ከስራው ያርፋል። ተተኪው ደግሞ ወጣቱ ደግሞ በታች ተተክቶ ደግሞ ይመራል፣ ይሰራል። እና ያው ለመሾም የሚፈቅደው በ20 ዓመት ማለት ነው። እና አባትህ አንተ በእሳቸው መንገድና የእሳቸውን ቦታ እንድትይዝ ያስበው ነበር ይመስልሃል? እሱ አስቧል በደንብ። እኔ ግን መቼም ቅድም እንደጠቀስኩት በግድ ተይዤ ነው። ከዛ በኋላ ህዝቡ አደርነት ሲጥልብኝ አባቴ ግን አስቧል በእሱ ትክ እንድተካለት። ሌላ ወንድሞችህም ወደ ቄስነት ትምህርት ገብተዋል? አብሮ ትንሽ ወንድሜ ተምሯል፣ ግን ቄስ ለመሆን አልቻለም። ወታደር ሆነ፣ ዘመተ። ለአባትህ እንደዚህ በጣም አሳሳቢ ነገር ቄስነትን ነገር ወደ ልጆቹ ለማስረከብ ፍላጎቱ ለምንድን ነው ይመስልህ? ፍላጎቱ የገዛ ልጁን ብቻ ሳይሆን ሌሎች ልጆችም አስተምሯል። ብዙ አስተምሯል። ቄስ ባይሆንም 10 ቃላት እንዲያውቁ 10 ዲብሮት እንዲያውቁ ብዙ አስተምሯል፣ ያወቋሉ። ግን ይህን የገፋው ምንድነው? መለኮሳቶቹ እሱ በፊት የነበሩት አስተማሩት የእነሱን አደርነት እንዳይጠፋ ሲወርድ ሲዋረድ ለልጅ እንዲያልፍ በማለት በዚህ ነው ያነሳሳው። ቄስነት መሆን ምን አይነት ትምህርት ነበር? ማለትም ለአንተ የሚመክርህ አባቴ በደንብ እንጂ ቄስ መሆን መሪ ሰሪ መሆን ከእግዚአብሔር ዘንድም ጽድቅ ታገኛለህ። በሰውም ደግሞ ሰው በላይ ሁሉ ትሆናለህ። ከሰው በታች አትሆንም። መሪ መሆን አለብህ እንጂ አንተ ተመሪ መሆን የለብህም እያለ ሲመክረኝ ነበር። በእግዚአብሔር ዘንድም ክብር ነው፣ በሰውም ክብር ነው። እውነትን ተናገር፣ ገንዘብ አትወደድ ሲያስተምረኝ ነበረ። ገንዘብ ወደድክ የጻድቆችን ዓይን ያጠፋል እንደሚለው ሰው ጋር ትጣላለህ። ገንዘብ ወደድክ ገንዘብ እስከ ነፍስ ያጣጥላል ይባላል። እና ገንዘብ የጠላ ነበር አባቴ። እኔም ደግሞ ባሩክ ሀሸም እስከዚህ አይደለም ገንዘብ
እሱ አምላክ የሰጠኝ ብቻ ነው። መቼ ነበረ ትምህርቱን የምትማረው? የቄስነቱን ማለት ነው። ከስራ በኋላ ስራ በኋላ ቀን ስራ ነው፣ ማታ ያው ትምህርት የቆም ትምህርት፣ ሲነጋ ደግሞ ያው ዳዊት መማር፣ መጽሐፍ ቅዱስ ኦሪትን መማር። መጽሐፍና ማንበብ ትችል ነበር በዛን ጊዜ? መነኩሶቹ መጽሐፍ ክልክላቸው ነው ነበር። ብቻ በቃል መቆም መተማር በአልፔ ነበር። ግን በኋላ ግን አባቴ አይጽፍ ነበር፣ እየቆየ ነው መጽሐፍ የለመደ። ከዛ በኋላ እሱ ደግሞ እሱ የተማርኩትን መጽሐፍ ጀምራለሁ፣ እችላለሁ መጽሐፍ። አይ ይደክመህ ነበር አንዳንዴ ስራውንም ትምህርቱንም አንድ ላይ? በጣም በጣም ይደክማል። ስራ ውሎ ትምህርት ማታ ካሸ ነው። እንቅልፍ እየተቋረጠ ያው እያንጎላቻ ነው፣ እንቅልፍ እያቋረጠ ማለት ነው። ሌሊት ቁመን የምንተማረው የጸሎት መነሻ ሲደርስ ደግሞ ጸሎት እንቆማለን። ሌሊት ስትል በስንት ሰዓት ነው የምትነሳው? በኢትዮጵያ የምንነሳው ከዚህ ሀገር በሌሊቱ 3 ሰዓት በዛ በስንት ማለት ነው 9 ማለት ነው ሌሊቱ። እዚህ በ3 ሰዓት እዛ 9 ሰዓት 9 ሰዓት ሌሊት ጸሎት የምንነሳ። ከዛ ጸሎት እንጨርሳለን። ጸሎት እንደጨረስን የቁም ትምህርት ደግመን እንማራለን። በጠዋቱ ሌላው ወደ ነገር ጸሎት እንደጨረስ ነው ለማጽናት ተለሰሎ። እዛ ደግሞ ቀጠል አድርገን ሲነጋ ዳዊትን ደግሞ እንማራለን። የመረጥከውን ነገር ብታነብልን ደስ ይለናል። የፈለከውን ለምሳሌ ትሄልም ትንሽና ዳዊት ነው ማለት ትሄልም ማለት እና መጀመሪያ እንግዲህ የመጀመሪያው ነው ፍካሬ ዘጻድቃን ወዘኃጥአን መዝሙር ዘዳዊት ሃሌሉያ ብፁዕ ብእሲ ዘይሆረ በምክረ ረሲያን ወዘይቆሞ ሰፍኖተ ኃጥአን ወዘኢነበረ ውስተ መንበረ መስተሳልቃን ዘዳይሙ ሕገ እግዚአብሔር ስምረቶ ዘህጎ ያነብብ መዓልተ ወሌሊቶ ይከውን ከመ ዕፅ እንተ ተክልታ በመሃዘ ማይ እንተ ትወፍር ፍሬሃ በእግዚአብሔር ወቆጽላኒ ይትነግፎ ኩሎ ዘገብረ ይፈጽም አኮ ከመ ዘኃጥአንሰ አኮ ከመ ዘኃጥአንሰ ዳይሙ ከመ መረዝ የገፍ ንፋስ እምገጸ ምድር እያለ ይሄዳል። መዝሙረ ዳዊት ነው። የመዝሙረ ዳዊት ነው። ከየት ነው የመጣው? ይሄን ከየት እንደመጣ ኢትዮጵያ ነው ያመጣሁት። ለምሳሌ ወገራ ካሳባርኩል የሚባሉ ነፍሳቸውን ይማረው እንጂ ሀገሬ ስሜን መናጣ ተነስቼ ወደ ወገራ መጥቼ በሱዳን ለመሄድ ሞክሬ ሳይሳካልኝ ቀርቶ ተሰናክሌ ቀርቼ ወገራ ወደ 5 ዓመት ቆይቻለሁ። ከዛ ቄስ አልነበራቸውም። ቄሶቹ ሁላ እነ ቄስ አየል በሱዳን አድርገው ወደ ይህች ሀገር ሲመጡ ቄስ አልባ ሲቀሩ እኔ ቄስ እንደሆናቸው እዛ ለመኑ ይዛ ተቀመጥኩ። አሁን በዛን ጊዜ ይችን ዳዊት ሰጡኝ ካሳበርኩልኝ ይችንን ካብለው ሰጡኝ። ስንት ዓመቱ ይሆናል? በግምት ወደ 30 ዓመት ይሆናል በግምት። እና በስጦታ ነው የተቀበልኩት? በስጦታ ነው የተቀበልኩት። ካሳበርኩልኝ የሚባል ወገራ ነበሩ። ከዛ ወፍ ዳር ለ4 ዓመት ያህል ተቀምጬ ነበር። ቄሱኝ እያገለገልኩኝ በጥሩ ሁኔታ በክብሬታ ይዘው ነበር። እንዲያውም ወደች እስራኤል ሀገር ለመምጣት ለአዲስ አበባ ስንቅ ያበቁኝ እነሱ ናቸው። እነ ደስታ አርዳኒ እነ አለሙ ስብሀት ይባላሉ። ይሄ የኦማን የሚሉት በዚህ ሀገር የቀን መቁጠሪያ ነው። አሁን ከዛ እያወጣነ የጻፍነውን ጨረቃ ባሉን እንዴት አድርገን እንደምንቆጠር ጨረቃ ባሉን ቆጥረን በየወሩ ሮሽ ሆደሽን ቆጥሮ ለማግኘት ራሴ ጽፌ ያወጣሁት ነው። እና በዚህ አይነት በየወሩ መቼ ቀን እንደሚውል ጨረቃ ባልን ለማግኘት ነው። ለምን አስፈላጊ ነበር? እንግዲህ የእስራኤል መባቻ ማን ነው የሚለው ሮሽ ሆደሽ ነው። መባቻ ማለት የሚያበተው እንግዲህ በብሬት ምንድን ነው የሚባለው? መባቻ ሮሽ ሆደሽ አልከው። ሮሽ ሆደሽ ግን አንድ ተብሎ የሚቆጠር መባቻችን ጨረቃ ባል ነው እኛ እና ያን መባቻውን ዓመተ ምሕረቱ የሚቆጠር በጨረቃ ባል ነው። ዓመተ ምሕረቱ የሚቆጠር በጨረቃ ባል ነው። እንደገና ጨረቃ ባልን ሀወቅነ የዓመቱ አስተስሪዮ
የውመ ክቡሪ የምናውቀው በዛ ነው። ሀወሩ ደግሞ አሉ ባሎች 10 ባል 12 ሚካኤል ባል ማይረር 15 ማንን ያስታውሳል? የዓመቱን ፋሲካንና የዓመት ማለመጸለስ ያስታውሳል። በጨረቃ ባለው የምናገኘው ይሁላ በዓመት 3 ጊዜ ትገኛለህ የሚለው መጀመሪያ ያን ጨረቃ ባል አልቆጠርነ ዓመቱን አናውቀው ማለት ነው። ይህን የዓመቱን ዓመተ ሕጎችን ቆጥሮ ለመድረስ በጨረቃ ባሉ ስለሆነ በዚህ ነው የምናውቀው። የይሁዲዎች ብቻ ነው የይሁዲዎች ብቻ ነው። በክርስቲያኖቹ የሚቆጥሩት ይመስላል፣ ግን በእነሱ አቆጣጠራል የምንሄደው በእኛው አባቶቻችን ባስተማሩና አቆጣጠር ነው የምንሄደው። መቼ እንደሚወጣ በየወሩ እንደዚህ በ30 እንደዚህ በ31 እንደዚህ በ30 እንደዚህ በ31 እያልን የምንቆጥረው። ይሄን ታወቀ ማለት ነው። መቼ በዓል መቼ እንደሚወጣ ባሉ የሚመጣው በዓል ዓመት በዓል መቼ እንደሚወጣ ያስረዳናል። እንዴት ነው የተለያዩ ቦታዎች የተለያዩ ሩቅ ቦታዎች አንድ ላይ እንዴት ብሎ ነው አንድ ላይ ዓመተ ሕጉን በአንድ ላይ እንዴት አድርገው ነው የሚያከብሩት? ለምሳሌ ሮሽ ሐሻናንና አስተስሪውን እንዴት አድርገው እንደሚያከብሩት እንዳልኩሽ ደብዳቤ ይላካሉ። ስራ ብለው በሚዋድ ደብዳቤ ልከው እንዲህ ያለው ቄስ ገሌ ይህን ደብዳቤ ሄደ ይሮና በእንዲህ ያለ አብረን አክብረን በአንድ ላይ እንድናከብር ተብሎ በደብዳቤ ነው ተላልኮ የሚከበር ዓመተ ሕጉ እና በአንዳንዶች ደግሞ በደብዳቤ ላይ በዚህ ቀን ነው የምናከብረው እኛና አብረን አንድ ላይ እንድናከብር እና ይስማማሉ ወዲያው? አዎ ይስማማላችሁ ማለት ነው። ይስማማው በስምምነት። እሺ ማስታወቂያ ብቻ ነው? ማስታወቂያ ብቻ ነው። እሺ እና እሺ ተባብለው ታላላቆች መሪዎች ይስማማሉ፣ በአንድ ላይ ይዋላል። በየወሩ ግና ያው እንደ ራሳቸው አቆጣጠር ነው። በየወሩ በ31 የሚውል አለ፣ ሽሎሽም ባይሄድ ወይም ደግሞ በሽሎሽም የሚወጣ አለ። ልዩነት አለው ከአንዱ ቦታ ወደ አንዱ ቦታ ማለት ግን ልዩነት አለ። ግን ለዓመት በዓሉ ሲባል ግን በአንድ ላይ እንዲዋል ተብሎ ይነገራል። ለህዝቡም ይነገራል፣ ለመሪው ለካህኑም ይነገራል። በወር ልዩነት ለምንድን ነው ልዩነት ያለው? እንግዲህ ለምሳሌ ወደዚህ ወገራ ወደዚህ በዚህ በእስራኤል ሀገር አቆጣጠር የሚቆጥሩ ነበር። ከዛ ግን ያው በዛው በነበርንበት በ30 እና በ31 ብቻ ነው ስንቆጥር ነበር። አሁን ይሄ ነው ማለያየት የጀመረ። ፋሲካን በዚህ የተነሳ ፋሲካን ሁሉ እኮ አንዱ ሀገር የያዝነው ወር ብሎ እንደሆነ አንደኛው ሀገር የዛኛው ወር ሲሆን ነበር፣ እየተለያየ ሲዋል ነበር። ዘፍጥረት በረሽ ማለት ነው። መጀመሪያ አንሳው ወደ ላይ ለአንተና አንብበልኝ እንደዚህ አድርጌ መጽሐፍ ቅዱስ ኦሪት ዘፍጥረት ነው። በመጀመሪያ እግዚአብሔር ሰማይንና ምድርን ፈጠረ ይላል። ምድርም ባዶ ነበረች፣ አንዳችም አልነበረባትም፣ ጨለማም በጥልቁ ላይ ነበረ። በቀዳሚ ገብረ በግዙ ሲነበብ በቀዳሚ ገብረ እግዚአብሔር ሰማይ ወምድርሰ ሀለወት እምትካት። በመጀመሪያ እግዚአብሔር ሰማይና ምድርን ሰራ ማለት ነው ሲተረጎም። ፈጠረ፣ ምድርም ባዶ ነበረች፣ አንዳችም አልነበረባትም፣ ጨለማም በጥልቁ ላይ ነበረ። የእግዚአብሔር መንፈስ በውሃ ላይ ሰፎ ነበር። የአምላክ መንፈስ ተውሃ ላይ ሰፎ ነበረ ማለት ነው። ዓለም እንደ እንቁላል ተዘግታ ነበረች። የእግዚአብሔር መንፈስ በዛ ላይ ሰፎ ነበር። እግዚአብሔርም ብርሃን ይሁን አለ፣ ብርሃንም ሆነ። እግዚአብሔርም ብርሃኑ መልካም እንደሆነ አየ። እግዚአብሔርም ብርሃንና ጨለማን ለየ። እግዚአብሔርም ብርሃኑን ቀን ብሎ ጠራው፣ ጨለማውንም ሌሊት አለው። ማታም ሆነ ጠዋትም ሆነ አንድ ቀን። እሁድ ማለት ነው። አሃደ ማለት ነው። እሁድ ማለት ነው። ማታም ሆነ ጠዋትም ሆነ አንድ ቀን። እግዚአብሔር በውሆች መካከል ጠፈር ይሁን፣ በውሃና በውሃ መካከል ይከፈል አለ። እግዚአብሔርም ጠፈር አደረገ፣ ከጠፈርም በታችና ከጠፈር በላይ ያሉትን ውሆች ለየ። እንዲሁም ሆነ። እግዚአብሔር ጠፈርን ሰማይ ብሎ ጠራው። ማታም ሆነ ጠዋትም ሆነ
ሁለተኛ ቀን ሰኞ ማለት ነው። እግዚአብሔርም ከሰማይ በታች ያለውን ውሃ በአንድ ስፍራ ይሰብሰብ፣ የብሱም ይገለጥ አለ። እንዲሁም ሆነ። እግዚአብሔርም የውሃ መከማቻውንም ባህር አለው። እግዚአብሔር ያ መልካም እንደሆነ አየ። እግዚአብሔርም ምድር ዘርን የሚሰጥ ሳርና ቡቃያን በምድርም ላይ እንደ ወገኑ ዘሩ ያለበትን ፍሬን የሚያፈራ ዛፍን ታብቅል አለ። እንዲሁም ሆነ። ምድርም ዘርን የሚሰጥ ሳርና ቡቃያን እንደ ወገኑ ዘሩም ያለበትን ፍሬን የሚያፈራ ዘርን እንደ ወገኑ አበቀለች። እግዚአብሔርም ያ መልካም እንደሆነ አየ። ማታም ሆነ ጠዋትም ሆነ ሶስተኛ ቀን ማለት ማክሰኞ። መጽሐፍ ቅዱስ አሁን ያብን የተቀመጥኩ ነው። መጽሐፍ ቅዱስ ገዝቼ ያስቀመጥኩት አባቴም አለ መጽሐፍ ቅዱስ በግዕዝም አለ በአማርኛም አለ እና የትልቅ መጽሐፍ ቅዱስ ነው። ሁሉም ያለበት ነው። የተሟላ ነው ማለት ነው። የቤት ስራ ይሰጣችሁ ነበረ በትምህርት ላይ? በትምህርት ላይ የቤት ስራ መለኮሶቹ ሳሉ መለኮሶቹ እኔ እኮ ከዛ አልደረስኩም። አቤቴ ነው እናቴን ሳግዝ ነበር። ውሃ ስሸከምላት ነበር። ያው እንጨት ሰብሬ ያመጣ ነበር። ይሄ በልጅነቴ ነው። በልጅነቴ ያው ስታድግ እንጂ ያው ፊደሉን ቆጠርና ፊደሉ ደግሞ ሌላ ደግሞ መልመጃ ደግሞ አለ የምናጸናው ለኮበሬት ነገር በአማርኛ የተጻፈ ታሪክ ያለበት የነ ንጉሥ ዳዊትን ታሪክ የሚያስረዳ ጎልያድ እንዴት አድርጎ እንደገደለው በሰይፍ እዛ ሁሉ ታሪክ ነበር። ብዙ መጽሐፍት ነበር። ያንን እናጸናለን። ያንን ደግሞ እንደገና ደግሞ መዝሙረ ዳዊትን እንደ ደግመን ጠዋትና ማታ ደግመን እንቀመጣለን። ደግማችሁ ማለትም በቃልህ ማወቅ ነበረብህ? ብዙ ድረስ በቃላችን ስንሄደው ነበር። እስከ ብዙ መዝሙር ድረስ 3-4 መዝሙር ድረስ በቃልህ መያዝ አለብን። በቃል መያዝ አለብን። ቄስ ለመሆን የሚበቃም በሙሉ ዳዊት ነው የጨረሰ። በቃሉ የሚያውቅ ማለት ነው። በቃሉ ብቻ ሳይሆን ያንን ያወቀ እያየም እየደገመ ያወቀ። እንዴት ይለመዳል ይሄን ሁሉ ማለትም መጽሐፉን ሁሉ? ሌት ተቀን ቀን ስራ ሲሆን ሌሊት ቁመን የምንማረው ትምህርት ቶሎ ነው የሚገባን። ቀን ግን ስራው ጋር አልመች ይላል። እንደገና ማልዳ ደግሞ መጽሐፍ ቅዱስን ስናነብ ጥቂት ቀን ስራው ጋር አብረን እያሰላሰልን ብዙ ተማሪ ስለሆነ በመቀናናት ይይዛል። መጽሐፍ ይዛችሁ ነው የምትሄዱት? በቃል ብቻ ነው። አብዛኛው በቃል ብቻ ነው። አሁን ነው መጽሐፍ የጀመርነው። አባትህ እንደዚህ ይፈትነህ ነበረ? አዎ፣ በዜማ የጸሎት ዜማ እንግዲህ ለማለት ለመድ ሲል በል እስቲ እንዲህ ብለህ ጸልይ ይላል። አዎ፣ ቁጭ ብሎ እሱ እሞክራለሁ። ያርማል እሱ እንዲህ ነው ይላል። ደገፍ ያደርጋል። እንዲያ እያልኩ እያጸናሁ እሄዳለሁ። ልክ እንደ ማን ነው የሚባል ሀዛሮስ እንደሚሆነው ካላወቅስ አንዳንዴ ቅጣት ትቀጣለህ? አዎ አለ። እንዲያውም ግርፋት አለ። ካላወቅ ትገረፋለህ? መጀመሪያ ስጀምር ሳለ አይገባም መናጤ ነው መጀመሪያ። አሁን ማስታወሰው አንድ ጊዜ ይህን በል ሲለኝ እሱ ያላለኝ ትቼ ሌላ አንተ ይህን በል ሲለኝ ሶስት ጊዜ እንዲያው እምቢ ስለማ እንደዚህ ትንሽ እንዲያው ከፈት ሰጥ ያለ ለቆይ ብን ደህና አሁን ከዛ በኋላ ይሄ ውሸት ሳይሆን እውነት ነው። ከዛ በኋላ ጥሩ ተማሪ ሆንኩ። እዚህ ሀገር ግን ክልክል ነው መማታት።
መማታት በጥሩ እንትን በንግግር እንትን የሚል ነው። ቄስ ለመሆን ምን አይነት ፈተናዎች ነው ማለፍ ያለብህ? ቅድም እንዳልኩሽ ዳዊትን መጨረስ አለብህ። ያው የቁም ትምህርት አሉ ደግሞ በቁም የምትማራቸው ሀሌሉያ ግነው የሚል አለ። ዘርፋ ዘርፉን ጨርሰህ እንደገና ዓርብ ማታ ሌሊት 2 ረጃጅም ጸሎት ረጃጅም ምዕራፍ ይሆናል። እሱን አወክ ዓመት ባለውን እኮ እየቆየ ነው የምናጸናው። ሌላም ደግሞ ቁመን የምናወጣው አለ እዚህ ፍታት እንደዛ አምላከ ለኩሉ መንፈስ እግዚእ ወለኩሉ ዘሥጋ አምላክ ለኩሉ ፍጥረት እግዚአብሔር ኩሉ ዓለም እያልን የምንሄደው አለ። 2-3 ምዕራፍ አንድ ብቻ ሳይሆን 2-3 ምዕራፍ ቁመህ ሰው ፊት የሰው ፊት ሳት አይደል ሰው ፊት እንዲያበዛ ቁመህ አንተርትረህ ጸሎት የደገምክ እንደሆን ይሄ ነው ፈተናው ነው። ከባድ ፈተና ነው። ማን ነው የሚፈትነው? ፈተናውን የሚያካሂደው አስተማሪ አሞረሸል የሚፈትነው የሚያስተምረው ነው። እሱ ነው የሚፈትነው። አዎ ዛሬ ፈተና አለህና አጥና ይልሃል ወይስ በድንገት ነው የሚፈትነው? እዛ በፊት ጧትና ማታ ምንም ከን እንዲህ ያለውን ጸሎት እስቲ ልፈትነህ ነኝ ብሎ ይነግርሃል። እዛን ጊዜ ወይም ደግመህ ታጸናለህ ወይም ደግሞ አጽንተው ከሆነ ትሞክራለህ። ቄስ ለመሆን ስትመረቅ ማለት ነው እንዴት ነው ፈተና ይደረጋል? ባህሉ ራሱ ይሄ ራሱ የቄስና ፈተና እኮ ነው። ራሱ ቄስ ለመሆን እኮ ነው ሁላ ፈተና አሁን ያልኩት። እሱማ ገባኝ። ግን ቄስ የምትሆንበት ስትመረቅ ቀኑ የምትመረቅበት ጊዜ ስነ ስርዓቱ የሚሆንበት ፈተና አለው ወይስ ስነ ስርዓቱን ብቻ እንትን እንዴት ነው አሁን ያልኩት? ዳዊት ያንን አወቀ። የቀኑ ቀን በሚሾምበት ቀን ሌላውን ድግስ ስነ ስርዓቱ ነው የሚሆን እንጂ ይሄው ፈተና የለም። ስነ ስርዓቱ እንዴት ነው የሚካሄደው? ስላወቀ ስላለ ነው አምኖበት ህዝቡ ለመሾም የቀረበው እና ሌላ አዲስ ፈተና የለም። ያው ድግስ ይሆናል፣ እርድ ይሆናል። ያን ከምሽቱ ጋር የሚሾመው ካህን ከምሽቱ ጋር ጾም ይውላል። ስርየት መስዋዕት ይቃጠላል። በቀኝ እጅ በግ አመት የሆነው በግራ እጅ ደግሞ የፍየል ጦበት አመት የሆነ 7 ሁሉም ታርዶ በቀኝ እጅ በግ አመት የሆነው ጦበት አባጋ በየማን በግ በቀኝ እጅ በግ ይቆማል ማለት ነው። በጋ ወጣት በግ አመት የሆነው በግራ እጅ ደግሞ የፍየል ጦበት ደግሞ አመት የሆነው እሺ ምን ከዛስ ምን ይደረጋል? ሁሉም ይታረዳል። ያን ፍየሉ ይቃጠላል። ቤሳው ነው ይቃጠላል ማለትም ለቁርባን ቁርባን ይሆነ ይቃጠላል። በጉን ይበላል። ሌላም ድግስ ደግሞ ፍሪዳ ከፍት ታርዶ ለመጣው ለተጠራው ህዝብ ሁላ ይበላል፣ ይጠጣል፣ መጠጥ አለ፣ ጠላ አለ። ማን ነው የሚደግሰው? ይሄን ሁሉ ባለቤቱ አገሩ ደግሞ ይረዳል፣ ይተባበራል። ማን ነው የሚሾመው? አሉ ታላላቆች ሊቃውንቶችም አሉ። ያስተማረው ራሱ መምሮ ህዝቡን ደግሞ ያምንበታል፣ ይሰራል፣ ይመራል ብሎ ህዝቡ አብሮ ይመረቃል። ካህናቱ ማለት የሚሾመው ፊት ትቆማለህ? አዎ በደንብ ወንበር ትቀመጣለህ ባለቤት ጋር። ህዝቡ ዙሪያውን ከቦ ጸሎቱን ዝማሬ ይሆናል። ከዛ በኋላም ይበላል፣ ይጠጣል። ዘፈንም ቢሆን ይሆናል። የደስ ይዘፈናል። ግን ካህናቶቹ የት ነው የሚቀመጡት? ለምሳሌ ጸሎት ቤት በዛው ነው። ጸሎት ቤት ነው ሁሉም ነገር የሚካሄደው። ጸሎት ቤት ነው የሚካሄድ። ምን ትዝ ይልሃል ስትሾም? አብዛኛው ትዝ የሚለኝ ለምሳሌ እኔ ተሾምኩ መንገዱ ጉዞ ሲጀመር ነው ወደ ሱዳን ለመሄድ። ከዛ በፊት ያው ገና በተማሪ በዳቆን ስማለህ ነበር። አሁን ወገራ ተነስቼ ሄጄ እንደገና ህዝቦቹን አባቴ ጥሪ አድርጎ የወገራ ሰዎች ናቸው
ቄሶቻችን በሱዳን ስለሄዱብን ለቄስ እንዲሆነን ብለው ለምነው በደብዳቤና ሰው አብሮ ሄዶ ከዛ ሂጄ ተሾምኩኝ። የስርየት መስዋዕቱን አባቴ ነው ያቀረበልኝ፣ የሚበላውንም የሚቃጠለውንም። ከዛ ሂጄ ድግስ ተደግሶ ህዝቡ ሁላ ተጠርቶ ተበላ ተጠጣ። ኖንሴም ብለው የዛን ጊዜ ኖንሴም ማለት እንሾመው ማለት ነው። ዝማሬ ጸሎት ሆነ፣ ተበላ ተጠጣ። በኋላ ሳምንት ቆይቼ እንደገና ወደ መልሼ መጣሁ ወደ ቤተሰቦች። እንዴት ብለህ ነው መዘጋጀት የነበረብህ ለዚህ ለሹመቱ ቀን ማለት ነው? ለሹመቱ ቀን እንደተቻለህ እንዳቅምህ ነው። አቅም ካለህ በሙሉ ህዝቡ በሙሉ ይጠራል። እስከ ፍሪዳ ድረስ ታርዶ ይሆናል ይቀርባል። ሰው ግን አቅም የሌለው ድሃ ከሆነ እንደ አቅሙ ደግሞ በተቻለው ያቀርባል። አንተ ራስህስ መዘጋጀት ያለብህ ታጥበህ ተነጽህ ንጹህ ትሰንብታለህ። ጥሬ ትቆረጥማለህ። ለስንት ቀን ሙሉ? በተቻለ እስከ ሳምንት አለዛ እስከ 3 ቀን ድረስ ይበቃል። እሷ ባለቤትህም እሷ ሁላችንም በጾም ማለት ነው። በጾም ነው የምንውለው እስከ ማታ ድረስ እስከምትሾም ድረስ እስከ መስዋዕት እስከሚሆን ድረስ። እና አካባቢው ማን ነው የሚመጣው? ህዝቡ አገሩ ይመጣል። ከሌላም ሩቅ ቦታም ይመጣል። ሩቅ ቦታም ይመጣል። ተዘመነ ይመጣል። ለአገልግሎት ለህዝብ ስለሆነ ለሁሉ ያን አገልግሎት የሚሰጥ ቄሱ የሚሾመው ለሁሉ አገልግሎት ይሰጣል። ባይድ ዘመድ አይልም። ለሁሉ ማገልገል አለበት። የተከለከሉ ለቄስነት የተከለከሉ ነገሮች ምን ናቸው? የሚበላ የሚጠጣው የሚበላ የሚጠጣው በእርግጥ ለፈቀደው ለካህኑ መስዋዕት ሲቀርብ ተስካር ሲሆን መጽሐፉ እንደተጻፈው እስከ 3 ቀን ድረስ ይበላል። 3 ቀን በኋላ ግን በእሳት ይቃጠል ይለዋል። ይህን መጠንቀቅ አለበት። በድሮው ዘመን የሰርክ መስዋዕት በሚያደርጉበት ጊዜ ይህን 3 ቀን ከሆነ አይበሉትም ነበር፣ ያቃጥላል እንጂ። እንደገናም ደግሞ ያው ባልና ሚስቱ ብቻ እንጂ እንትን ባል ጊዜ ትጥበት መውደድ አለባቸው፣ መታጠብ አለባቸው። ለምሳሌ በተገናኙ ጊዜ ታጥበው ውሎ ማታ ነው የሚገባ ነበር። ግን እንደዚህ ሀገር ዘፈቀደ ሳይሆን በተገናኙ ጊዜ ታጥበው ብቻ ነው እንጂ ጸሎት አይገባም፣ ክልክል ነው። ሴቲቱም ወራቷን ጠብቃ መጠንቀቅ አለባት። ወንድየውም ደግሞ ሰርክ ህልመ ሌሊት የሚባል አለ። ያንን ተጠንቅቆ ታጥቦ ውሎ ማታ እንዲገባ ይለዋል። ውሎ መግባቱ ቀርቶ መቼም ታጥቦ እንዲመለስ በዛን ጊዜ ጸሎት ቤት አይከፍትም፣ አይዘጋም፣ ክልክል ነው። ከዚህ ሁሉ ጥንቃቄ ያስፈልጋል። እዚህ ሀገርም ከመጣ ነው በጥንቃቄ ነው አለን። መቼም ሀገሪቱ ገና በተቻለን መጠን ባለቤት እስካሁን ድረስ እያሰቃያት ወር አበባ የሚባል ሳሰቃያት ነው የኖረ። የተለየ ቦታ ህደር አላት። በዛ እኔም አብረ እየተሰቃየሁ ማለት ነው። በቤት ልጅ መተበሉ ማለቱ ካቸ ነው። ምኑ ልንገራቸው? ከተሾምክ በኋላ ምንድን ነው እንግዲህ ወዲያው ነው ስራ የምትጀምረው? እንዴት ነበረ ትዝ የሚልህ? ወዲያው ሳይሆን መቼም ቀስ እያሉ እርድ ሂዶ ለማረድ ትልቅ ቄስ እኛ በላይ ያለ ቄስ እድሜ ገፋ እያለ ሄደን ሰትፈን አናርድም። ያን እያለ በዛ ፈቃድ ብቻ ነው። ያው እሱ የሆነ ችግር አልደረሰበት በቀር እሱ አለ። እሱ ፈቀደ ግን ያልፋል፣ ይባርካል። እንደገናም ደግሞ በምርቃንም ደግሞ ፊት አንተ መረቅ ተብሎ ያን ትልቁ ነው የሚመረቅ። ባርኬልሃለሁ አንተ መረቅ ብሎ
እንዲያጠና ደግሞ ከተፈቀደለት ይመርቃል። ቡራኬ ሁላ መከባበር አለ። ቄሶች በሌሉበት ግን አንተ ነህ ሁሉ ነገር ቄስ በሌለበትማ ያው አሳው ይዛል። አንተ ነህ ማለት የሌሉ ከሆኑ ማለት ነው እንጂ ቄስነትማ ቄስ ነው። የነፍስ አባት ማለት ምን ማለት ነው? የነፍስ አባት ማለት ምንድነው? ሳለህ በቁመና ያን የነፍስ አባት ነፍስህ እንዳትሳሳት ሳለህ በቁመና ለነፍስህና ለስጋህ እኩል አድርገህ ክፈልላት ይላል። ሞት ስለማይቀር ነፍስን የምታድና ሳለህ በቁመና ነው። ለምን ሰው ሆኖ መሳሳት አለ። ሳይታወቀው ተሳስቶ ኃጢአት ሰርቶ እግዚአብሔር ጠላው በኦሪቱ ተከለከለው ኃጢአት ተሳስቶ ሄዶ በሰራ ጊዜ እንደገና በታወቀው ጊዜ ግን ተመልሶ ማሬ ብሎ ወደ አምላክ እንዲወርቅ ዛን ጊዜ አሁን ቅድም ያልኩትን የስርየት መስዋዕት ማድረግ አለበት። ከባድ ኃጢአት ሲሆን ቀላል ኃጢአት ከሆነ ግና ያው በጾም ወይም በጥሬ ሳምንት ቆርጥሞ ይመለሳል። ለና ይሆናል። እንደገናም ደግሞ ሰንበትን ሲጥስ የሰንበት ቅጣት በጣም ከፍ ያለ ነው። እስተ 7 ቅዳሜ ድረስ ሄዶ መጸለይ ያለበት፣ የሰንበት ካሳ ማቅረብ አለበት። ያው በዚህ ሁሉ እንዳይሳሳት እንዲመክረው ነው። ሳለ በቁማኑ እንዲመክረው ነው እንጂ ከሞተ ወዲያ አያድነው። ነፍሲቱ እንዳትኮነን መካሪ እንዳትሳሳት ብሎ የሚመክር ለእያንዳንዱ ሰው እንደዚህ የነፍስ አባት ማዘጋጀት አለበት። ማዘጋጀት አለበት። ለእያንዳንዱ የነፍስ አባት ማበጀት አለበት ብለሃል። ቄሶችን መሆን አለባቸው የነፍስ አባት ተብለው የሚጠሩ። ቄሱ ራሱም ደግሞ ያንኛውን ቄስ ንስሐ አባት ማበጀት አለበት። ሌላው ጨው ህዝብ ቄሱ ንስሐ አባት ይላል። ቄሱ ለቄሱ ደግሞ ንስሐ አባት፣ ለምሳሌ እኔ አንዱን ቄስ ንስሐ አባት ሆነ ይለዋለሁ፣ እሱ ደግሞ እኔን ንስሐ አባት ሆነ ይላል። የተሳሳተውን ስህተት እንዲህ ለተሳስተሃል ተመለስ፣ ተሳስተሃል አልተሳሳትኩም አለ አምላክ ይመሰክርበታል። ተሳስቻለሁ ብላ ግን ይምረዋል እግዚአብሔር። ሐሰት አለ ግን ጨምሮ ኃጢአት ጨመረ ማለት ነው። አሁን ለምሳሌ ንጉሠ ምናሴ የሚባል የቀድሞ እስራኤል ንጉሥ ስንት ኃጢአት ሰራ። ልጁን ሁላ ለጣዖት ሰዋ፣ ሴት አሕዛብ ሴት ወልዶ ይባላል። ልጁን ሁላ ለጣዖት ሰዋ ይባላል። አሁን ያን ሁሉ አድርጎ ታወቀው ጊዜ ተሳስቻለሁ እባክህ ማሬ ብሎ ወደቀ፣ ተነሳ። ሌት ተቀን ለመነ ይለዋል። አዎ ሰርቻለሁ ኃጢአት ይህን ሰርቻለሁ እንዴ ማሬ እባክህ ብሎ ከስቶ ተናግሮ እግዚአብሔር ማረው፣ ምህረተኛ ነው ማረው ይላል። እና ሰው የተሳሳተውን የታወቀውን ኃጢአት አዎ ስቻለሁ ሐሰት ማለት የለበትም፣ እውነቲቱን ብቻ። ለዛ የነፍስ አባት ይከፈለዋል። ስጦታ አይደል የሚባል በኢትዮጵያ በአመት 10 በኩራት አዝመራ የምታገኘው አስሩ አንዲቱን እጅ ቆጥራ ሰፍረህ ትወስዳለህ። እንደማሲር እንደገናም ደግሞ በጉ ደግሞ በክር ሲወለድ ደግሞ ማህፀን የሚከፍት ደግሞ ወንድ ሲሆን ፍየል በጉ እስከ አህያው ድረስ ወስደህ ለሱ መርቅልኝ ትለዋለህ። ይህን ብታደርግ በረከቴን እሰጥሃለሁ ይላል አምላክ። በቤት ትባረካለህ ይላል። ይሄ ነው ስጦታው፣ ይሄ ነው እንጂ ያዘዘለት አሁን ለካህናት የመሬት ርስት ክፍል አልነበራቸውም። ለሌዊ ዘር ክፍላቸው ርስታቸው ምንድነው? መባው ለእግዚአብሔር የእግዚአብሔር መባ ስለት ቀዳሚያቱ ቅድም ያልኩት 10 በኩራት ይሄ ነው ርስቱ። የመሬት ርስት የሌላቸው ስለሆነ ይሄ ነው ስጦታ እንጂ ሌላ ስጦታ አይደለም። የነፍስ አባት ነበርክ ለሰው? አሁንም እንዳለው እኔ ነፍስ አባት ነው ለህዝቡ ማለትም ለሁሉ ህዝብማ። ማለትም ሰው ለአንድ ሰው መጥቶ አባ ነፍስ አባት ሆነ ሲል እሺ እንዲህ ያለውን ታውን ፊስ ነፍስ አባት ነበረን አልነበረም ብዬ ጠይቃለሁ። ከነበረው ነበር ይላል። ያን ነፍስ አባት በምን አይነት ወደዚህ እንደላከው አዛ ጋር እነጋገራለሁ።
ለምን ያን ለቆ አንተ ጋር እንደመጣ ምክንያት ይኖረዋል። አልነበረም ካለ ግን ለወደስ ከፊቱ ታውን ፊት የሰራው ተሳሳትከው ካለ ተናገር፣ አጋልጥ፣ ተናገር። ተሳሳትከው ስተት መስዋዕት እንድታቀርብ፣ ስግደት እንድትሰግድ፣ ጾም እንድትጾም። እንግዲህ በጾም በማነው በመስገድ በመለመን አምላክ ሰውነትን ለመገዛት ለአምላክ ይህን ያዛል አዛለሁ። ያንን እሺ እፈጽማለሁ ብሎ ፈቃደኛ ይሆናል። ከዛ በኋላ ከዛን ጀምሮ እኔ የንስሐ አባት ሆናለሁ። እኔ ያልኩትን ፈቃድ ይፈጽማል። በስንት ጊዜ ይመጣል? ለምሳሌ የት ነው የሚመጣው? የት ነው የሚካሄደው? ማለትም ከዚህ ባለንበት በየቤታችን ይመጣል። በስንት ጊዜ ነው የሚመጣው? ስህተት ብቻ ሲያደርግ ነው የሚመጣው ወይስ ዝም ብሎ መምጣት ይችላል? መቼም እግዚአብሔር ነፈራ ይዞ እንደው ወይም በህልሙ ቀጥቶ ሲሆን ወይም ደግሞ እንዴት ነው የአባቴ እናቴ ትእዛዝ እንዴት ነው የነበረ፣ የኦሪቱ ትእዛዝ እንዴት ነው የነበረ ብሎ ራሱን በራሱ ተመራምሮ ንስሐ አባት ማብጀት አለብኝ ብሎ ራሱ መጣ ይዞ አዛን ጀምሮ ኃላፊነቱን ወሰደ። ደብተራ ማለት ምን ማለት ነው? ደብተራ ማለት የህገ ኦሪት ማስቀመጫ ነው። የህገ ኦሪት ማስቀመጫ ቤተ ክህነቱ ኦሪቱ ቶራ ሰፊያ ቶራ የሚኖርበት እሱ ራሱ ነው ደብተራ የሚባል። ደብተራ የሚባል አዎ። ግን በኢትዮጵያ ዘዋውሮት ነው ደብተራ ማለት ምን ገብታል? ጠንቋይ አዘዋውሮት ነው። አሮን ቅዱስ ሳጥኑ የሚቀመጥበት እሱ ነው። ለምን እንደዚህ ብሎ እንትን አለ ታዲያ? ለምን የኢትዮጵያ ስደት ሀገር ሳለ ነው ያዘዋወሩት ስሙን። ካህን ምን ባለው ቄስ አሉት። ያነ ጠንቋዩ ምን ተባለ? ደብተራ ተባለ እንጂ ደብተራ ኦሪት ነው የሚለው። ደብተራ ኦሪት ሰፌር ቶራ ማስቀመጫ ነው። የደብተራ ግን ስራ ምንድን ነው? የእውነቱ ደብተራ ተብሎ የሚጠሩት ማለት ነው። ጠንቋይ ነው የሚባል ደብተራ በእንትን በአውደ ነገስት የሚከተሉ የሰውን ኮከብ የሚቆጥሩ ምን እንደሆነ የሰው ጸባይ ምን እንደሆነ ቆጥረው የሚያደርሱ ናቸው። ደብተራ እስማቸው የተቀየረው ግን በሃይማኖትና ማለትም በእግዚአብሔር ስም ሳይሆን በኮከብና ኮከብ እየቆጠሩ በሱ ነው። በምንድን ነው የሚለምዱት? እዛ በላይ የነበረውን የሚያውቀውን አስተምረን ይሉታል። ያን አስተምራቸዋል። እንግዲህ በስደት ሀገር ሳለነ ብዙ ገቢ ያስገኛል። በዚህ አውቅልሃለሁ እያለ በክርስቲያኑ ሕዝብ ብዙ ገንዘብ አለ። ቄስ ሲባል የሌዊ ዘር ነው፣ ካህን ነው። ዝም ብሎ በእግዚአብሔር መንገድ ነው መምራት ያለበት። ሕገ ኦሪት በሚያዘው ነው፣ በዛ መሄድ አይገባው። ደብተራ እንደ መጥፎ ነው እንደ ጥሩ በምን አይነት አይን ነው የሚታየው? የተለያየ ነው መንገዱ። ስራ የቄስ ስራ ብቻ ነው በኦሪት ነው የሚጓዝ። ደብተራ ግን ያው በሌላ ነው የሚመለከት። እና ግን አስተያየቱ በጥሩ አይን ነው በመጥፎ አይን ነው? መቼም አምላክ አልፈቀደውም። ይሄን አልፈቀደውም ነው የሚባለው። አይፈቀደውም ነው የሚባል። በኖህ ጊዜ ማየ ድምሳሴ በወረደ ጊዜ የነዛ መጽሐፍ አብሮ ሲደመሰስ ከደንጊያ ተጽፎ ተገኘ ይባላል። ያንን ይዘው ነው እንደገና ከደንጊያ ተጽፎ ስለተገኘ እንደገና በኖህ ድምሳሴ ጊዜ በ10 ትውልድ አሁን ዓለም በሙሉ ተደምስቷል ነበረ። በዛ ሲጠቀሙ የነበሩት አውደ ነገስቱ እና አውደ ነገስቱ አብሮ ተደመሰሰ። ግን ከደንጊያ ጽፈው ቆይተው ከዛ ከደንጊያ ተጻፎ ተገኘ። ከዛን ይዘው እንደገና ደግሞ አነሱት። ደግሞ ይሄ በባለስቶ መንግስት ነው የሚመስል ወደ ግራው የሚወስድ ነው። የመጨረሻ ጥያቄያችን ምንድን ነው? በኢትዮጵያ ኑሮ ላይ በጣም የምትናፍቀው ነገር ምንድን ነው? በጣም የምናፍቀው ነገር ያው
በውድማው ወራት እህል በምናውቃበት ወራት የነበረው ድግስ አንደኛ ትዝ ይላል እሱ። እንደገና ደግሞ የቅበላው ወራት ደግሞ